ሰላሙ አለይኩም ረመዳን ከሪም ኡስታዝናችን ኡስታዝ መንሱር እንዴት ነው ወንድሜ? ደህና ነኝ። ፕሮፋይሉን ቀይረዋ ታገለ። እሺ ላንተ ስል የማይቀየር ነገር የለም ወንድሜ። ሰሞኑን ደግሞ እያጨናነቁ ነው። መልካም ነገር ነበርኩ ሳውራ የነበረው። አይ ፕሮፋይሉን ቀይረው ብዬ ነው። ይኸው ተቀየረ። ማን ነበረ? ኦኬ አቋል አይደል? ጀነራል ሀየሎ ማርያ ታውቃለህ? ስለ ሀየሎ ማርያ ታውቃለህ? አቃል በጣም ጀግና ሰው ነበር። ሀየሎ ማርያ በህይወት ቢኖር ኖሮ ኤርትራ አትገነጠልም ነበር። ታሪኩን ልንገርህ። ዋው አይተው ፖለቲካ ታወራላችሁ። ኖ ፖለቲካ አይደለም እኮ ታሪክ እኮ ነው እንዴ። ስንቱን ፈርተህ ትችላለህ መንሱሬ። ሀየሎም በህይወት ቢኖር ኖሮ ኤርትራ አገር አትሆንም ነበር መንሱሬ። ስማ አንድ ኮሜንት ላንብበልን። መንሱር ሀብታም መስሏችሁ እርዱኝ የምትሉ ሰዎች ምንሼ ነው? እሱ ለራሱ የሚበላው ነገር የለውም ተሰዷል እኮ። ይሄ 50-50 ነው። 50% እንዴት አንተ ራስህ 50% አደረገው? አንደኛ ነገር ይኸው እንዴት በለኝ፣ ስለ ሰው የሚያወራ ሰው አይደለም። ሰው አይደለም። እውነትህን ነው። ሁለተኛ ነገር ደግሞ መንሱር ሀብታም ነው ብዬ አላውቅም። በጣም ብዙ ሀብታም ስለማውቅ እኔ ሀብታም ነኝ ብዬ አላውቅም፣ ግን ደሃ አይደለሁም እኮ። ልክ ነው፣ ግን እሱ ልክ ነው። ሀብታም መስሏችሁ ያለው ልክ ነው። ሀብታም ማለት ብዙ ሀብታም አውቃለሁ። እናቴ ነፍ ሀብታም አውቃለሁ። እኔ ግን ደሃ ግን እንዳልሆኑ ታውቃለህ። እሱን አላውቅም፣ ግን ሀብታም አይደለም። ይሄንን እሱ ልክ ነው ያልኩት ለዚህ ነው። 50% ልክ ነው ያልኩት። ስማ ሰሞኑ ለምንድን ነው ያጨናነቁ ግን? እኔ ዝም ብሎ የማይጠይቁ ጥያቄ የለም። ምን አገባቸው? ምን የኛ ህዝብ ታገለ እንዴ? ሄድክ፣ ከሀገር ኮበለልክ፣ ጠፋህ፣ መጣህ፣ ምን አገባው? ረመዳንን ኢትዮጵያ ጾማለሁ፣ ረመዳንን ቡርኪና ፋሶ ጾማለሁ፣ ኡጋንዳ፣ ምን አገባው ህዝቡ? ስለሚወዱኝ ነው ባይዘው ስለሚወዱ ነው። እኔ ግን እቃወማለሁ መንሱር፣ ይሄን ነገር የሚጠይቁ ሰዎች። እንዴት? ምን ችግር አለው? ይጠይቁ፣ አካውንቱን ያሳድግልን። አዳምጠኝ። አበሻ አንተ ያለበት ደረጃ ቢደርስ ደስ ይለዋል። ሰርቀህም ሆነ አጭበርብረህም ሆነ ሰርተህም ሆነ አንተ ያለበት ደረጃ ቢደርስ ደስ ይለዋል። ከአንተ ደረጃ ያነሱ ሰዎች ናቸው። ሰርቆ ነው አይመጣም አይገባም። ቢሰርቅ ሌባው አይኑን አያሽም እኮ። አሁን በቀደም የሆነ ልጅ የሆነ ብር አጭበረበረ። አዳምጠኝ። ከዛ የሆነ ሰው ደግሞ የሆነ መኪና ሰጥቷት ለአንድ ልጅ ለምን እንደዚህ አይነት የወደቀ መኪና ትሰጣታለህ ብሎ ያ ያጭበረበረው ሰው እሱን ሲከሰው ነበር። አይገርም? አሁን እኔ እንደ መንሱር ጀማል አጭበርብሮም ሆነ ምንም ሆነ እንዳንተ ባገኝ እንደማልመር ታውቃለህ። እኔ ግልጽ ሰው። አሁን የሚጭበረበር ነገር ካለ ከመንግስት ከሰው ምናምን አልመርም። አይኔን አላሽም። የለም በዚህ ዘመን የሚበረበረ ነገር አያጅቡ አይምሰል። ነገሩን ነው አይኔን አላሽም። ሁሉም ሰው ነው፣ እኔ ብቻ ሳይሆን ሁሉም ሰው ነው አጭበርብሮ እንዲያልፍለት፣ ሰርቆ እንዲያልፍለት፣ ሰርቶ እንዲያልፍለት የሚፈልገው ሁሉም ነውና እዚህ እየመጣ ሲሆን እጅል እንዳሰማቸው ወንድሜ ስለሆንክ ተቀልዳለህ እንዴ? መስማዬ ጥጥ ነው ያለ ያራዳ ልጅ አንዳ ባለ ረመዳንን ግን አገር ትገባለህ ወይስ እዛው ነው የምትጾም? ኧረ ኔክስት ዊክ ልሄድ ነው። በቃ የዛኔ አሁን አሜሪካ ስትሄድ እኔ ራሱ ትዝ ይልሃል አይደል? አትመለስም እያልኩ እኔ ራሴ ብያለሁ፣ አትመለስም አጭበርብረህ ነው ከሀገር የወጣው። ግን ሰዎች ብለውኝ ነው። ከዛ ሰዎች አሉኝ አሜሪካ ሲሄድ እንደዛ ተብያለሁ። እኔ ራሴ ብያለሁ፣ እያመንኩልህ አይደል? እንዴ መንሱር ሰርቆን የወጣው አይመለስም ብዬ እዛው ፊት አላልኩም? ኧረ እመለሳለሁ ጅቡ ምናምን አልክ። ከሆነ ራስታ ሰውዬ ጋር አይቼ ነበር። የኦሮሞ ባለሀብት ማን ነበር ሰው? ሁለተኛ ዙር ነው። መጀመሪያ ዙር ነው እኮ የተባለው። መጀመሪያው ኖ በሁለተኛው ዙር ነው ያልኩ። የመጀመሪያውማ ትዳርም ነበረ ምናምን እኛም እንትን ብለን ነበር። ሶስተኛ ዙር በቀደም ሄድኩት። አሁን ደግሞ እዚህ ስትሄድ አጭበርብሮ ነው የሄደው ምናምን ሲሉኝ አላመንኩም። ለምን መሰለህ? ያላመንኩበት ምክንያት አንደኛ ነገር አጭበርብረህ ከሀገር ብትወጣ አፍሪካ ሀገር አትሄድም፣ አሜሪካ እንጂ። ቪዛው አለ፣ በፈለክበት ሰዓት መሄድ ትችላለህ። ገባ? ካናዳ አለኝ፣ አውሮፓ አለኝ። በነገራችን ላይ የአሜሪካ ቪዛ ካለ
ካናዳ 10 ዓመት ቪዛ ይሰጣል። ታውቃለህ? ቪዛ እኮ ብታጭበረብር መሄድ የምችለው ጥገኝነት የሚሰጠው ሀገር ነው እንጂ አፍሪካ ሀገር አትሄድም ብዬ አመንኩ። የሄድከው አሁን የመንግስትን አለፍ ነው ማጭበርበርን አለፍ ነው። ሰው እኮ የሚያጭበረብረው የሆነ ሌብል ላይ ሲሆን ነው። ያን ሌብል ስታልፈው እንዴ አጭበርብረህ ነው እንዴ ያለፍከው? የማጭበርበር የሆነ ሌብል ለምሳሌ አይደለም የራስህ የሆነ ቤት፣ ትንሽ መኪና፣ ትንሽ ብር አካውንት ላይ ሲኖር መኖር ነው የምትጓጓው እንጂ ወደ ማጭበርበር አትሄድም። ያን የማጭበርበሩ ታሪክ አለፍከው ማለት ነው። እውነቴን ነው የምነግርህ። እኔ ይሄንን አየር አንተ የምተነፍሰውን አየር ይሄንን አየር ወደ ገንዘብ መቀየር የሚችል አቅም አላህ ሰጥቶኛል። ማሻአላ እውነቴን ነው የምነግርህ። ማሻአላ የኛ ነው ፍጥነት ደስ ይላል። አሁን ዓለምን የሚያስተዳድሯት ወይ ደግሞ ዓለምን የሚዘውሯት የተማሩ ሳይሆኑ ፈጣን የሆኑ ሰዎች ናቸው። ታውቃለህ? ዳሴት እንጂ በትምህርት አይደለም። አሁን ለምሳሌ ሀገራችን የምትመራው በተማሩ ሰዎች አይደለም። ከበፊት ጀምረን ስለ ሀገር መመራት አይደለም። እኔ ፋይናንሻሊ ስለ ፋይናንስ አውራ፣ ስለ ገንዘብ አውራ። እኔ እኮ አቶ መለስ ዜናዊ አገር እየመሩ ነው የተማሩት። ጫካ እያሉ አልተማሩም። መንሱር እኮ አራዳ እኮ ነች። ስለ ብር how to make money, how to change life። ይሄን አየር እንዴት ወደ ገንዘብ እንቀይር በለኝ እንጂ ያርግልኝ። እኔ ፖለቲካ ልብስ አይጠቅምም። ብር አይሆነኝ። እኔ ብር ነው የምፈልገው። ግን ብር ለማምጣት በጣም ቀላል ነው። ታውቃለህ? ቀላል። አዎ፣ በተለይ ወደ ሲስተሙ ከገባ very simple። ኖ ብር ለማምጣት ቀላል ነው። ሲስተም ውስጥ ገቡ አልገቡ፣ አሁን እዚያውን ብር የቸገረው የቤት ኪራይ ያጣ፣ የትምህርት ቤት መክፈያ ያጣ፣ የሚበላው ያጣ ሰው አለ። ብር ለማግኘት እኮ ቀላል እኮ። በተለይ ኢትዮጵያ ውስጥ ናችሁ፣ የራሳችሁ ሀገር ውስጥ ናችሁ፣ በጣም ቀላል። አዎ፣ ዝቅ ብሎ መስራት ከቻለ ሰው ገንዘብ መስራት ይችላል። ኧረ በሌላ ነገርም መንሱር ተው ሪከርድ ያደርጋሉ። ጅቦተው በእናትህ ብር መምጫውን ስለማውቀው እኮ ነው። አንተ ጤነኛ ነገር ልታወራ። የሰው ልጅ ህሊናውን ከሸጠ ጅቦ ሚሊዮነር ይሆናል። አዎ እሱን አምንበታለሁ። አንተ አሁን ይኸው ህሊናውን መሸጥ ብቻ ነው የሚገባው። የሰው ልጅ አለማሰብ ብቻ ለእኔ ብቻ ይሁንልኝ ብለህ ስታስብ ሰውን ገለህ ሰው ላይ ተረማምደህ ብር ማግኘትን እኔ ወላሂ ጅቦ አንድ ነገር ልንገርህ፣ ሰውን እንደሚያስበኝ ሰው አይደለሁም። በጣም የዋህ ሰው ነኝ እኔ። በህይወት ሰው አልቅሶብኝ አያውቅም፣ እንዲያለቅስብኝም አልፈልግም። ሲሪየስ እውነቴን ነው የምነግርህ። በጣም ፈጣሪ ነው ሰው ነኝ። መንሱር አንድ ነገር ልንገርህ፣ እኔ ብዙ ነገር እንደማቅ ታውቃለህ። ግን መንሱር ስለኔ ስለተለያዩ ሰዎች ስለ አንተም የተወሰነ አውቃለሁ። ለምን በለኝ፣ እየቀለድኩ አይደለም። ለበርካታ ዓመታት ካድሬ ሁኜ ነው ያሳለፍኩት። ያን ላይፍን ያላቀው። አዎ ካድሬ ሆነ ስታሳልፈው ደግሞ ስለ ብዙ ሰዎች ከብዙ ነገር ትሰማለህ። መስማት ብቻ ሳይሆን ደግሞ ብዙ ነገር ታያለህ። አንተ ካድሬ ሆነ ባሳለፍክ ዘመን እኮ መንሱር አልነበረም እንዴ? እኔ ካድሬ ሆኜ ባሳለፍኩበት ሰዓት መንሱሬ ውጪ ነው የነበርኩት። አይሱዚ ይዞ እንትን ይሰራ ነበር። ያ ሹፌር ነበርኩ ነው ያኔ። አይደለም መንሱሬ እንዳትሳሳት። እኛ ነፍሴ 2026 how to make money ያለችን 1000 ብር እንዴት አድርገን 2000 እናረጋታለን ብለን ቀላል ነው። ቀላል መንሱር፣ አሁን ይሄ ስለ ቢዝነስ ብር እንዴት መምጣት እንዳለበት ምናምን ቀላል ነው። በተለይ ኢትዮጵያ የሆኑ ሰዎች ቀላል ነው። አሁን እኔ እንዲህ ነው ብዬ ብናገር አንተ ይደብራል እንጂ ብር ማንም ሰው ያገኛል። እንዳልከው ሰው ህሊናህን ከሸጥክ ገንዘብ ማግኘት ትችላለህ። ኢስራኤል ህሊና መሸጥ ስለ ህሊናህን መሸጥ ብቻ እኮ አይደለም። አለመፍራት፣ ሪስፔክት አለመኖር፣ ፈጣሪን አለመፍራት፣ ከራስህ ጋር እየተጣላ ለመኖር ከወሰንክ ብር ታገኛለህ። ሰው በድለህ that's right።
መንሱር እንኳን ሰውን የመበደል አቅሙ የለህም። በጣም ወይ ወላሂ አልችልም። ፈርቼ ምናምን አይደለም እኮ ጅቦ፣ እንዲሁ ፈጣሪ አልፈቀደልኝም። ለዛ እኔ ከሰው ጋር ተደባድቤ እንደማለቅ ታውቃለህ ጅቦ። እንዲህ ተያይዤ ምናምን አላቅም፣ ተሰዳድቤ አላቅም። በጣም ነው የምደነግጠው። ፋራ እኮ ነው ከሰው ጋር የሚደባደበው። ህይወት የሌለው ሰው እኮ ነው። መደባደብ መጨረሻው ምንድን ነው ታውቃለህ? የመደባደብ መጨረሻ ምንድን ነው? እስር ቤት ዋው መፈነካከት ነው። ወይ ደግሞ ትገላለህ ወይ ይገላል። እስር ቤት በቃ ምንም ትርጉም የለውም። ያን ደግሞ አንፈልግም። ነፍሴኛ መብያ ሰዓታችን ነው እኮ አሁን። ደከምን ብዙ አመት ሹፌሩንን ሰርተናል፣ ሰው ልኮን ሰርተናል፣ ሰው ገላምጦን እናውቃለን፣ ሰሰድን እናውቃለን። አሁን ነፍሴ ቁጭ ብለህ ብራንድ እየለበስክ ምግብ የፈለግከውን እያማረህን እየበላህ እየጠጣህ መኖር ነው እንጂ እንዴት ነው የማየው ነገር ውስጥ የምትገባው? የምንፈራበት ሰዓት ነው አሁን። መንሱር አንድ ነገር ልንገር፣ አንዳንድ ሰዎች ሚዲያ ላይ እየመጡ የሚለብሱትን የሚመገቡትን ምናምን ያሳያሉ። ይሄ ነገር ደግሞ በጣም ቀላል እንደሆነ ታውቃለህ። ከመብላት ከመልበስ ከምናምን አለፍን እኮ እኛ ጅቦ። አሁን ይሄን አየር እንዴት ብር እናርገው ነው እኔ አሁን ባለሁበት እዚህ አሁን ባለሁበት ካንተ በላይ ለመሆን ብሞክር እንደምችል ታውቃለህ። ሚዲያ ላይ ወጥቼ ልክ ነኝ። እናንተም ሚዲያ ላይ ወጥቼ ትችላለህ። ምን ችግር አለው? እናቴ ትሙት ካንተ በላይ ለመሆን ይችላል። ኧረ ትችላለህ። እኔ ከኔ ማንም ሰው ከኔ ይበልጣል። እኔ ከማንም አልበልጥም እንጂ ግን ልንገርህ፣ ቢያንስ ልንገርህ፣ ለምን የሆነ ሀገር ሂጄ 100-200 ሺህ ወይ ሚሊዮን ዶላር አውጥቼ የሆነ ቢዝነስ ለምን ክሬት አላደርግም ብዬ ካሰብኩ በነጋታው ተነስቼ እሄዳለሁ። አልሐምዱሊላህ። ለምን ይሄን ነገር ለሰው አላግዝም ብዬ ካሰብኩ ወዲያው ማገዝ እችላለሁ። ለምን ኢትዮጵያ ተመልሼ እዛ አልቀመጥም 1 ወር፣ ከዛ ደግሞ 1 ወር ዱባይ፣ 1 ወር እዚህ ምናምን፣ ይሄን በዛ ደረጃ ደርሻለሁ። አልሐምዱሊላህ። ገብቷል አይደለ? ምን ነው ድምጽ ጠፋ? ትክክል አለው። እየሰማሁ ነው። አንድ ነገር መንሱር፣ ምን መሰለህ፣ እኔ በጣም ሀብታሞቹን አውቃለሁ። እናቴ ትሙት መንሱር፣ ለምን ከነሱ ጋር እኔን ታወዳድረኛለህ ነው ጥያቄ። አዳምጠኝ። አንተን እያወዳደርኩ እኮ አይደለም። በጣም ሚሊዮነሮችን አውቃቸዋለሁ። ለምሳሌ ስንት ቢሊዮን ዶላር አላቸው? ወይኔ አምላኬ፣ ስማቸውን ብጠራ ሂድ አታውቃቸውም። ዝም ብለህ አትጃጃል። እስቲ ንገረኝ። ማን ንገረኝ? ቆይ አዳምጠኝ። ግን እርግጠኛ ነኝ ከውጭ ሰዎች ጋር እንደማታወዳድረኝ። 3 አይነት ሀብታም አውቃለሁ። 3 አይነት ሀብታም። ስለ ኢትዮጵያ ነው የማወራው። የመጀመሪያውና አንደኛው ሀብታም መንግስታዊ ሀብታም፣ ስልጣናዊ ሀብት ሁሉም አውቃቸው። ሀገር መሪ ሆነው ምናምን የባለስልጣን ገንዘብ እንትን የሚሉ ምናምን አውቃቸዋለሁ። በስማቸው ሆኖ ምናምን ብዙ ከመንግስት ጋር የሚሰሩ አሉ። አሁን መንግስት ቀጥታ አይሰርቅም። መንግስት አሁን ካድሬ ነኝ ብያለሁ። አሁን ደብረ ጽዮን ቤት ሊያሰራ ቢፈልግ በማያውቀው በማይዛመደው ሰው ነው ስዊድን ውስጥ ብር የሚያስቀምጠውና እንዴት ወደ ስዊድን መውሰድ ይችላል? አሁን እኮ በኢትዮጵያ ህግ አይቻልም። ድሮ ራሱ ድሮ ልክ ነው ይቻላል። አሁን ጅቦ አልቀበልህም። አሁን ልንገርህ፣ እሺ የአሁኑን ላውራ። ከኢትዮጵያ ብር ማውጣት በጣም ከባድ ነው። የአሁኑን ላውራ። አየህ እኔ የድሮን ላውራ። ዝም ብዬ ተው፣ አልፈልግም። የማይሆን ነገር ነው። ተው፣ ሪከርድ ይደረጋል። ጅቦ በእናትህ ተው እኮ። የአሁኑን አትፈቅድም? በሰላም ምኖር ይሻለኛል። እሺ የድሮን ላውራ። ተወኝ። አንተ እኮ ይሄን እኮ የዛሬ ሳምንት አዲስ አበባ ነበር ይሄ ሰውዬ። ታውቃላችሁ ግን እናንተ ማን ያውቀዋል? ማንም ያውቀው። ፊቱ አይታይ ምኑ አይታይ። ከዛ እዛው አዲስ አበባ ቁጭ ብሎ እኮ መንግስት መስደብ ይችላል። ማን ያውቀዋል እንዴ? ለምን መንግስትን የሚሳደበው? እኔ መንግስትን አልሳደብም። አይ በቃ መብትህ ነው። አትታወቅም፣ አትታይም። ፊት እግርህን ግን አንድ ቀን አይቼዋለሁ። አሁን ስክሪን ልናደርገው ነው እሱ ነገር። እጄን አይተኸው ታውቃለህ? እስቲ እጄን አሳየኝ አሁን። እሸቴን ነው። ወላሂ አልፈልግም። ቁጣ አስወጣሃለሁ ነግሬሃለሁ። በኋላ ደግሞ እሱ ቤት ፊት ታይቶ እንደዚህ ሆንኩ ልትል ነው። አልፈልግም። ተው። አይ የምትፈልግ ከሆነ ፊቴን ማውጣት እና ወደ ዋናው ጨዋታችን ስንሄድ አልፈልግም። ላይ ታወጣለህ። ወደ ዋናው ጨዋታችን ስንሄድ አንድ ነገር ማወቅ ያለብህ
አሁን ያለው ቴክኖሎጂ ይሄን ያንተን ቮይስ ሲስተም ላይ አስገብቶ ያንተን ፊት ስካን አድርጎ ፓስፖርት ነምበርህን ስምህን የሚያወጣ ቴክኖሎጂ እንዳለ ግን ዱዩኖዚስ ማንሱር አንድ ነገር ልንገር ዛሬ ማታ አተኛም። በቃ ይሄ ከመጣ አንድ ነገር ልንገር መንሱር ያዳምጠኝ። እኔ ጅቦ መንግስት አሁን እንዳልከው ሳይሆን በኤምባሲ በኩል አስደውሎ ቢያስይዘኝ ወደ ሀገሬ ብታሰር ቤት በጣም እንደምኮራ ታውቃለህ። ለምን ያሳስራል? ምን አድርገህ ነገር እኮ አንተ አሁን ፌስህን አይተው በድምፅህ ምናምን ትለኛለህ። አዳምጠኝ። እኔ በዚህ ሰዓት አዳምጠኝ። በተለይ በመንግስት ደረጃ ብታሰር እንዴት ደስ እንደሚለኝ ታውቃለህ። መንግስት አንተን አይፈልግም። እርግጠኛ እኮ ይሄ ነው ችግሩ። አታውን ስታወራ በፌስህ በድምፅህ ምናምን የኢትዮጵያ መንግስት በእውነት አይፈልግም እኮ ይሄ ነው የሚፈልገው እኮ። እኔ ግን ብያዝ አልኩ እኮ በመንግስት ደረጃ ብያዝ እናቴ ትሙት አልፈራም፣ እኮራለሁ። ታውቃለህ ስንት የውሸት ፕሮፓጋንዳ ስንት የመንግስት ፎቶ የለጠፉ የሚሳደቡ ሰዎች እያሉ አንተ ምን አድርገህ አስበዋል? አንዳንድ ሰዎች አሁን ኧረ አውርቼ መንግስት እንዳይዘኝ ምናምን ይላሉ። ክብር እኮ ነው። በመንግስት ደረጃ ታውቀ ተይዘ አስበዋል? ግን አስበዋል? እሱን ትፈልገዋለህ እንዴ? ላመቻችልህ? እናቴን አመቻችልኝ። እናቴ ትሙት መንሱሬ። አንድ ሁለት ሁኑ፣ አንድ ሁለት ሶስት ሁኑ እና ብቻህን አይደለም። ጆከርንም ላምጣው? እሱን አንፈልገውም። ተው፣ ምን ያደርጋል እሱ? እሱን አንፈልገውም። እሱ ማንም አይፈልገውም። ባይዘው በዚህ አጋጣሚ ትልቅ ክብር ነው። እናቴን መንግስት ይፈልገኛል ማለት ትልቅ እሱ ማንም አይፈልግም። ሶሻል ሚዲያ ላይ የሚሳደብ ሶሻል ሚዲያ ላይ መንግስትን እንትን የሚል ሰው ወላሂ መንግስት አይፈልጋቸው። ደስ እያለው እንዲኖሩ ነው የሚፈልገው እዚሁ። እንዲያው መንግስት መያዝ ያቃተው ይመስላል ማንንም ሰው አይፈልግም። አሁን በዚህ ሰዓት ተጠምደዋል። እሱ አገር መቀየር፣ አገር መስራት፣ ምርጫ አለ። ምርጫ መወዳደር፣ ማሸነፍ ስራ ላይ ነው ያለው መንግስት እንጂ ግለሰቦችን የማሰር ግለሰቦችን እንትን የማድረግ ጉዳዩም አይደለም። አሁን እኮ ነው የሚወዳደረው ምርጫ። አልሰማህም? አይ እኔ ትናንትና ኢቲቪ ከፍቼ ነበረ። በጣም 4 ነው 5 6 ተቃዋሚዎች ሲከራከሩ አይቻለሁ። ስማቸውን ጥራ፣ የፓርቲያቸውን አላስታውስም። ብቻውን ነው እሱን አላስታውስም። እናቴን ብቻውን ነው መንሱሪ አላስታውስም። መጣ ምግቡ። ማሻላ ቦሷ ሜርሲ በኹ። ስለዚህ ጅቦ መንግስት ደስ እያለው ነው እንዲያውም የሚሰማው። ለምን እንደዚህ የሚሳደበውን ምን የሚለው መኖሩን ይፈልጋል። እኔ በመንግስት ደረጃ ብያዝ ደስ ነው የሚለኝ አልኩ። አሁን ባለሁበት ከነ ደብረ ጽዮን ጋር ግንኙነት ስላለኝ በዚህ ደረጃ ብያዝ እናቴ ትሙት ክብሬ እየጨመረ ነው የሚመጣው። ታውቃለህ አይደል? ክብር ሰጠህ ማለት ነው። በጣም ይሄን ስለማውቅ ነው እንደፈለኩ የምናገር። አሁን ደግሞ በጣም ምርር ካለኝ ደግሞ ሀገሬ ገብቼ መናገር ጀምራለሁ። አረጋለሁ እዚህ ሀገር ጅቦ የሚገርምህ ሽንኩርት ተቆራርጦ ሽንኩርት በቃ ምግብ ላይ ሁሌ አለ። ሽንኩርት አሪፍ እኮ ነው። አሁን ግብጾችን በጣም ሽንኩርት ይበላሉ። ያልበሰለ ሽንኩርት ምናምን ላጥንት ምናምን አሪፍ ነው ይባላል። ምን አውቄ እኔ እንደዚህ ይሄ ደግሞ ቀይ ምንድን ነው የሚባለው? ካሮት ቲማቲም። ይሄ ደግሞ ድፍን ከፈለግ ቆራርጠን እንድትበላው የተጠበሰ ቃሪያ። ይሄ ደግሞ ራይዝ ሩዝ። ያኛው ስጋ መሰለኝ። ችክን ነው። ችክን ሶሪ ክችን ተጠብሶ ተፈጭ በማንኪያ እንዳትበላ በእናትህ በእጅ ብላ። ሩዝ ስለሆነ ችክን ነው ነፍሴ። የችክችክ ይላል ፍቅርሽ ያጨማጣሽ አስታወስከኝ። ዘመን ዛሬ ብቻ ነው ምሳ የምንበላው እኮ ነገ ምሳ አንበላም። ነገ ረመዳን ነው። ማሻአላ ተባረከላ። እንዲያጾምም እንደ አንተ እኔ 2 ጾም ነው የምጾመው።
ምን ፈትቻ ቃለው እንዴ? የኦርቶዶክስንም የሁለቱንም ነው የምጾም። ማሻአላህ በቃ መንሱር ያላስጨንቅሽ፣ የተባረከ ይሁንልሽ ወንድሜ። አሜን። በጌታ ስም አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን። እሺ ጅቦ፣ እሺ ይመች። አይ መንሱሪ ይመቸኛል እኮ የዋህ እኮ የዋህም ነው ተንከሲስም ነው። በጣም ነው የሚችልበት። ህይወትህን ለመቀየር ልፋ የሚል ሰው ካለ ውሸቱ ነው። መልፋት አይጠበቅም ካንተ። ህይወትህን ለመቀየር ምን መሆን ያለብህ? ክፈሉኝ፣ በውስጥ መስመር ነግራችኋለሁ። እናቴ ትሙት $100 ክፈሉኝ። በደንብ ነው ማስረዳችሁ የሰው ልጅ እንዴት ህይወቱ እንደሚቀይር። እንደ መንሱር መሆን ትፈልጋለህ? ቀላል ነገር። በተለይ ሚዲያ ላይ ወጥቶ ህይወቴ ተቀይሯል፣ እኔ እኮ የምነዳው፣ እኔ የምበላው፣ እኔ የምለብሰው እያለ የሚያሳይ ሰው ካለ ከዛብ ወላሂ ከዛብ ኩሉ ነፈር ከዛብ አሳያችኋለሁ። እንዴ እነሱን አንዳንድ ሰዎች እኮ እኔ በጣም ከማውቃቸው አንጻር ነው የምናገር አሉ። በተለይ 1 3 4 ትግሬዎች ማውቃቸው አሉ። እነ ወርቁ አይተነው ራሱ ቤታቸው እየሄዱ ነው የሚዝናኑት። የትግሬን ስጋ ጣብሰህ ብላ ያለው ወርቁ አይተነው ትግሬ ቤት ነው የሚጨፍረው። እንደ ትግራዋይ እኮ እርኩስ የለም። እናቴ ትሙት ብላኝ ስም መጥራት ሁሉ ይችላል። ወርቁ አይተነው ከአማራ ይልቅ ትግሬውን ነው የሚያምኑ። አማራን የሚያስታጥቀው ማለት ነው። አንድ የአማራ ትልቅ ባለ ሀብት አለ ከወርቁ አይተነው ውጭ መሳሪያ የሚገዛው ከትግሬ ነው። አሁን ጠሩበታል። እኔ አውቃቸዋለሁ። ፍሬድ አላማሉ እንጉልሼ ወላሂ ላዚም አሻን ደብረ ጽዮን መውጁድ ሰባሰባና ምንድን ነው ነገር የመጣብኝ? 24 hours Rexus Vexus Nexus Texas Chickness እውቀቴ እየዳበረ ስለምልምንህ ነው ስለምልምልህ እና ፍሬንዶች ግራ እንዳትጋቡሽ። ሃኒ ነይ እስቲ ልብስሽን አስተዋቂ ሄድሽ። ሁሉም ሰው የሚያወራችሁ የሚያሳያችሁ ነገር ልክ አይደለም ብላችሁ እመኑ። በተለይ ሚዲያ ላይ እየመጣ የሚያወራችሁ ጭንቅላታችሁን ለመመረዝ ነው እና ሸለመጥማጦች ናቸው ብዙዎቹ። እና አንተ ማስተዋል ያለብህ አሁን ያለህበትን ሁኔታ ነው። ስለ ራስህ ነው ማሰብ ያለብህ። ፍጹም ስለ ሰው አይተህ ራስህን መውቀስ የለብህም። በደው አነቃቂ ንግግር። እሺ ከአዶናይ ተምሬው ነው። አዶናይ ፎንቃ ጭማድ ሲለው የእሱን ቦታ ሊይዝ ነው። ሃሌሉያ። ሆነም ቀረ ወደ ዋናው ሀሳባችን ስንሄድ ህዝቤ ንቃ። ይሄ ሁሉ የምታየው ነገር እንዳለ ይቀየራል። እንዳለ በቅጽበት ነው የሚቀየር። ያለው ወደ ሌለው፣ የሚያሳድደው ወደ ተሳዳጅነት። እናቴ ቅጽበታዊ ነገር ነው የሚቀይራቸው። በተለይ አሁን እንደ ቀላል የምናየው ነገር እንዳለ ግልብጥብጡ ይወጣል። ቀሪ ብያለ ጦርነቱ የሚያመጣው አስጊ ነገር እኮ ሲያጨበጭብ የነበረው ይጨበጨብለታል፣ ሲያለቀልቅ የነበረው ይለቀለቅለታል። እናቴ ግልብጥብጥ ያለ ነገር ይመጣል። እኔ ደብረ ጽዮን እየነገረኝ ነበር ዛሬ ነገሩ በጣም የከፋ ነው አለኝ። ይሄ ነገር ደግሞ አንዴ ከተተኮሰ አለቀ። ዶትዬ አንቺ ቅመም
አንድ አማራ እናስገባ እስቲ። አንድ ትግሬ፣ አንድ አማራ፣ አንድ ኦሮሞ እያለን እናስገባለን። ሀሳብ ጂጂዬ ነሽጉት እያለች ሰውዬ ካጋጠማችሁ ግን ጉድ ነው። አዘንኩብሽ። አዘጉተውብኝ ነበረ። እግዚአብሔር ነው ያወጣኝ። አዘንኩብሽ። ለምን አዶናይም በዛ ደረጃ ትናገሪዋለሽ? ማማይ ምን ተናገርኩት? ኧረ ይህን 2 ቀን እናቴን ነው እንዲህ በጣም ስትናገሪ ነበር። ምን ተናገርኩት? እስኪ ንገረኝ። ልዕልት የሆነ ነገር ብላ ንገረኝ። እኔ የተናገርኩትን እሷ እኔ ምን ተናገርኩት? ነው ብዙ ነገር ምን ተናገርኩት? ንገረኝ። እናቴን ደበረኝ። ያው ትግሬም ስለሆነ ነው መሰለኝ ትንሽ ደበረኝ። ምንድን ነው የሚደብረው? ስራውን እኮ ነው የነገርኩት። ኖ ልክ አይደለም። ለምንድን ነው ልክ ያለው ነው? ንገረኝ እስኪ። አሁን ምንድን ነው እኔ ምን ተናገርኩት? እኔ የሌለበትን አልተናገርኩኝም። ጅቦዬ አሁን ደግሞ ታሪክ የምትሰራው እሱ ያደረገውን ነገር ሁሉንም ብናወራ ማለት ነው። አንተ ራስህ ሰምተህ ያዘንከው ነገር አለ አይደለም? በዛች ልጅ ልክ ነው? ልክ አይደለም። እሺ የልጅቷን ብር መልሶላታል፣ ሰጥቷታል፣ የለፋችበትን ከፍሏል። እሱ እኮ አይደለም ተጠያቂ፣ ያችኛይቱ እሱ ነው ተጠያቂ። እሱ ነው አፏን እያሰተ ደውሎ ምን አቶቶ ጅቦ መረጃውን ልካላለቻል። ደውላ ያወራችበት ከሱ ጋር ለምንድን እሱ የምታሸሹት? ግን በቃ አሁን እኔ ወደሆነ ነገር ሲሄድ ፖለቲካ ሲቀየር ያስጠላኛል። እኔ ወደ ፖለቲካ አልለውጠውም መቼም። ወደ ዘር ሲሄድ ያስጠላኛል። ለዛ ነው እንጂ እኔ አዶናይ ልክ ነው ብያለሁ። ያለችውን ደግሞ ሎዛ እናትየው ጋራ ማለት ነው። ሎዛ ባለጌ ነው። ባለጌ ብሎ ብቻ መቶ አይደለም። ይኸውልህ ልክ የሆነ ነገር ሲሆን የትግራይ ልጅ ነው አትንኩት። እሱ እኮ ሀገር ነው አትንኩት። እንዴ እኛ እኮ ፎሎ ያደረግነውና እኮ አይዞ ብሎ የቆምነው እኮ በዘር አይደለም። ግን አሁን ወደ ዘር እየወሰዱት ሲመጣ እነሱ እየወሰዱት። ማናት የወሰደችው? አንደኛ ከድሮም ጀምሮ ሎዛ ናት። ሎዛ የምትባለች ናት። ምን እያደረገች ነው? ናይ ሀገረሰብ ጽብቃ ሴት ትሻልሃለች ይባላል። እንደዚህ አይባልም። ፍቅር ደግሞ እኮ እሷ ባለችው አይደለም አፍቃሪው በሚል። ስለዚህ እሷን ቅጥቅጥ ነው የምናረጋት። ለምንድነው ወደ ዘር ሜክ? እቺ ሙጃ ዘረኛ ነው ያልናት እኮ እኛ እሷን። ስበእቲ ትግራይ ጨዋቲ፣ የትግራይ ሴት ጨዋቲ፣ የሌላው ሴት ጨዋ አይደለም። በጣም የትግራይ ሴቶች ጨዋ ናቸው። ሌሎቹ አይደሉም። አንተ ሙጃ አላልኩም። ታዲያ ሰው በሚያውቀው የትግራይ ሴት ከሌላው የተለየች ጨዋ ናት አላልኩም። አሁን እኔ የትግራይ ሴቶችን አዳምጪ። የትግራይ ሴቶች ስትይ ስለማውቃቸው በጣም ጨዋ፣ ቤታቸውን በደንብ የሚይዙ በጣም ጎበዞች ናቸው፣ ንጽህናቸውን የሚጠብቁ። አሁን ስለ አማራ ስጠይቂ ደግሞ እንደዛው ብዬ ነው የምመልሰው። ግን ስለ ትግራይ ነው የተጠየኩ፣ ስለ ትግራይ ነው የምመልሰው። የትግራይ ሴቶች የጠየኩ ስለ ትግራይ አይደለም የጠየኩ። እሷ እንዲህ ብላ አለች። ጃኒ ጨዋ እሷ በምታውቀው ነው። ምን አባቱ የታባቷ ትግራይን ታውቃለች? እንትና እንዴት ያደገች? እኛ አሁን ኦሮሞ መቻውቀ ነው የምናወራው፣ ጨዋ እንደሆኑ መልካም እንደሆኑ በምን አይተህ ነው? አንተ ስለ ትግራይ ማውራት ትችላለህ፣ ሌላውን ግን ባለጌ ነው ማለት አትችልም። በጣም ነው የምጠላት። እሷን በጣም ዱርዬ ናት፣ ዘረቢስ ናት። አዳምጥ። እሷን ነዋ በጣም ዘረቢስ እኮ ነው ያለቻት። ዘረቢስስ እሷ ናት እንጂ ዘሯን የማታውቅ። እሷ ቅልቅል ነኝ ስላለችም ይሆናል እንደዛ ያለችው። ማንን ነው ቅልቅል? ዘረቢሶች ናቸው ማለት ነው። አሁን ይኸው ባለው በኢትዮጵያ ፖለቲካ እና የዘር ሁኔታ ከሁለት የተወለደ ወደ ፖለቲካ የወሰደችው እሷ ናት። አያጅቡ እሷ ናት። ገባ? ድሮም አለች። ኮፒ ሊንክ እያደረጋችሁ ይልቁንስ ፎሎ አስደርገኝ። ድሮም አለች። ሂዱና ጂጂን ፎሎ አድርጓት። ምርጥ እየለች ድሮም አለች። ከእንደዚህ አይነት ሰው ጋር መሆን ደግሞ ትግረኛ ተዛርባ ማለት ነው ምናምን አለቻት። እንዲህ ይባላል። የምንኖረው ኢትዮጵያ ውስጥ አይደለም። ስፖንሰሮቻችን ኦሮሞ፣ አማራ፣ ትግሬ ናቸው። ዘረኞች ናቸው አይደሉም። አይ ዘረኝነት ጥሩ አይደለም። እኔ አሁን ሎዛን አትመቸኝም። ለትግራይም ጥሩ ነች ብዬ አላስብም። ለትግራይ ለሆዷ ግን ጥሩ ናት። እኛም እንደዛ እኮ ነው ያልናት። አንቺ የትግራይ አሁን ከዚህ በፊት ስለ አማራም ስታወራ ሰምቻለሁ። ደብሮኛል። ግልጹን ነው የምናገር።
እሱ ነገር ፖለቲካና እንደዚህ ወጣ መለየት አለበት። አሁን እኔ እናንተ እዚህ ጋር ብናወራው ስለ ሆኑ ሰዎች ነው፣ ስለ ግለሰቦች ነው አይደለም። ስለ ፖለቲካ ሲመጣ እናንተ ብዙ ነገር ተደራርሰናል። ለዚህ ለ10 ፓስት ስንት ዓመት ሆነ? 7 ዓመት 6 ዓመት ሆነ አይደለም። እኔ እኮ ነኝ ያሸነፍኩሽ በፖለቲካ ገባ እናቴ እኔ እኮ ነኝ ያሸነፍኩሽ። ህልም ነው በህልም እናቴን እኔ ነኝ ያሸነፍኩሽ። እውነትን ነው ለነገሩ። አሁን እኮ እየደነሱብን እኮ እነማን መሰሉ? እና ዶናይ ናቸው። አሁን ፖለቲካውን ወደ እና ዶናይ እኮ ቀይራችሁ አምጥታችሁ ቲክቶክን ይዛችሁ እዛ ፊንፊኔ ላይ የሆነና ሌላው የት ነው የደረሰው? የደረሳችሁ የኦሮሞና የአማራ እነዚህ ሰዎች ከ4 ኪሎ ስናስወጣቸው በቲክቶክ በኩል መጥተው ኢኮኖሚውን ይዘው አብርሃም ሞተ፣ አብዝቀ ሞተ፣ ምን ጥርቅስ ሞተ። እንደዛ ከሆነ እናንተን በዚህ ኮን እንካሄዳታለን። ከ4 ኪሎ እኮ አልወጡም ትግሬዎች። እውነትን ነው። እየተሸወድን እኮ ነው። መንፈሳችሁማ አልወጣም። መንፈሳችሁ እኮ አልወጣም። መንፈሳችሁ ብቻ አይደለም በአካልም አሉ። መንፈሳችሁማ አልወጣም። ለዚህ እኮ ነው አቶ አዶናይ እኛ ግን ብንሆን ኖሮ ከ27 ዓመት በፊት የትኛው ኦሮሞ አማራ ነው እንዲህ የሚለው? አናትን ብሎ ነበር ሶስተኛ የሚያስገባ። ይሄ አብዚ ቁልጭ አዶናይ እስከነ ቤተሰቦቹ አሁን የዘር ጥላቻ ነው። አብዚ ቁልጭ ምን ነው አሸነፍኩሽ? አሁን እናንተ እኮ ፖለቲካ ውስጥ ነን ያለው። እኔ እኮ ሌላ ነገር ልናገር ነበር። ኦሮሞ በል አብዚ ቁልጭ ብያለሁ። በል ትገባታለህ እዛች ኤርፖርት። እናቴ ትሙት እገባለሁ። እስቲ ወንድ እናቴን ግን አይደለም ለመሰልሽም አይደለም። አዳምጪኝ፣ ለመሰልሽም አይደለም። አሁን አንቺ የተናገርሽውን ያክል እኔ መናገር መብት አለኝ። መብት ነው ግን አለ መብት ነው። እኔ ግን መግባት እችላለሁ ቤተ መንግስት ድረስ። እኔም ቀድሜሽ ነው የምገባው። አሁን እኔ እንደዛ እኔ የምገባበት መንገድ እና አንተ የምገባበት መንገድ ይለያያል በፍጹም። ያውም የኔ የተሻለ ነው። ምን ሰርተህ አንተ? አመሰግናለሁ። ስራዬ ምን መሰለሽ? አሁን ለምሳሌ አንቺ አብዛ ቁልጭ ብለሽ በትግርኛ ስታጣጥኝ እኔ አብዚ ቁልጭ እንትኑ ነው ምንድን ነው ማንጣጣን ነው። ማናት እቺ ደግሞ ነጭ ጫጃ ሀያ አስወጭልኝ፣ እቺ ሙጃ አስወጭልኝ፣ አንቺ ከብት አስወጭልኝ። እሺ ከብት አይባል እቺ ከብት ረብስ ማሙል ፍስከ አስወጭልኝ አንቺ ብሔሯ ምንድን ነው? በዚህ በከብት አፍሽ ሂጂና እዛ ማንንም እንትን እዛ ሳሚን ትስማለች እንዴ? እኔ ጸዳ አፍ ነው ያለኝ። ብሔሯ ምንድን ነው? እድፋ እናንተ ሰዎች አስወጡልኝ እንጂ የቱ ጋር ነው ያለችው? ደግሞ እኮ እንዳላስወጣት የቱ ጋር ናት ያለች? እች ሙጃ ቀይታባሽ ሂጂና አህያ ነጭ በስባሳ ማትረቢ ርካሽ ረንዱ ምኑ አንተ እቺ እዚህ አልጋ አንጥፈሽ የመጣሽበትን መተሽ እዚህ ትስመኛለች። ደግሞ በአንቺ አፍን ጂጂ ልሳም በዚህ በሙጃ አፍሽ ቀጥል አንተ እና ጂጂ ወደ ዋና ሀሳቢ ስገባ ማለት ነው። ምን መሰለሽ አሁን በኢትዮጵያ ፖለቲካ ላይ ትልቁን ግዙፉን ቦታ የያዘው ትግራዋይ ነው። ቴንኪው እናመሰግናለን። ለትግላችን በር እየከፈትክልን። እሺ እናቴን እውነትን ነው። አሁን ኦሮሞ ነው አማራ ነው ምናምን የሚባለው ነገር ውሸት ነው። ትግራዋይ ነው የያዘው። አሁን ለምሳሌ ቤተመንግስት ሂደሽ አሁን ራሱ ለመዝናናት ሂደሽ ሾፍ ብታረጊው ነገሩ እንዳለ ጻድቃን ደግሞ ስማቸው የማይታወቁ አሉ እና አርከበ ቁባይ ምናምን ናቸው። አብይ አህመድን እንዲበል እንዲያርግ ምናምን የሚሉ ከዛ አሁን አንቺ ኦሮሞ ነሽ ኦሮሞ ነው የያዘው ምናምን እንድትይ ነው የሚፈለገው እንጂ ኦሮሞ አልወጣኝ። እሺ ሂድበት እየላኩብኝ ነው የያዘው እንዳይረብሽኝ ነው እና እንጂ ስልጣን የያዘው ኦሮሞ ነው ምናምን አይባልም። ስልጣን የያዘው ስለዚህ ራሳችሁ አሁን ላለው ነገር በሙሉ ተጠያቂ እናንተ ናችሁ ማለት ነው። ትግሬ ነው ስልጣን የያዘው አሁን በተለይ ትግሬ ነው ያለው እና ትግሬን ተሳድቦ ሀገር መቀመጥ ምናምን አይቻልም። ቆም በላይ ታጋልሽ በግድ ስደቡኝ ነው እያልክ ያለው እንዴ? አደጋ ላይ ነው። አሁን ትግሬን ተሰደደ ሀገር አትገቢም፣ አንቺ ትጠየቂያለሽ። በተለይ ኤርትራውያንም ሂዱ፣ ደብል ነው ሂዱበት። እሺ ሁለቱን ትግሬ ተናግረሽ ኢትዮጵያ መኖር ይከብዳል። በጣም ነው የሚከብደው። ማይኔ ቆንጆ። እሺ ጨረስክ አንተ ሙጃ?
ጨረስክ አይደለ? አሁን እኔ የማወራው ስለ ፖለቲካ አይደለም፣ ስለ ግለሰብ ነው። አትጠምዝዘው ወሬውን። ይቺ ሙጃ ሎዛ የምትባል እና አንዳንድ የትግራይ ልጆች ነን ባዮች ወንዶች እናምንም የሚባል ሽማግሌ ያለ የስኳር መሬት ከአማራ ክልል ካልወሰድኩ ብሎ የዛኔ መለስ ዜናዊ ስኳር እንትን ብሎ እንትን ያለ ጊዜ እዛ ተባሮ የወጣ አንድ ሙጃ አለ። ገዳምና እንትን ካላፈረስ ጋር ማነው ስሙ? ማነው ስሙ? ኤድመንድ የሚባል አህያ ማለት ነው። ኧረ አይሰደብም። ትልቅ ሰው እኮ ነው ይህ ከብት። እሱ ትልቅ አር ነው። የምን ትልቅ ሰው ነው? በጣም ትልቅ አር ታውቃለህ? ባለጌ ሰው። አሁን ሰውን የሚተች ሰው እኮ ጥሩ አይደለም። እኔ አልወድም። ማንም አር በቃ ትልቅ አር። ይሄ ትልቅ አር ምንድን ነው? ኧረ በእግዚአብሔር የሚያስጠላ ነገር አታውሪ። በኢየሱስ ስም ተይ። እንዴ ምንድነው? ቪዳሽ ብሮክ ይኸውላችሁ፣ አሁንም ይኸውላችሁ ጋይስ፣ ይኸውላችሁ ምንድነው? ምን ሆነች? ሪፖርት እያደረጉ ዘመዶች ማለት ነው። አሁንም ሪፖርት ብለውን እንዳታረጉ እናንተ ስርዓት ያዙ። ሪፖርት አይደለም የፈለጋችሁትን አድርጉ። እምቢ አለ፣ በቃ እምቢ አለ። ይኸውላችሁ ሪፖርት አድርገው የአዶናይ ልጆች ማለት ነው። እኔ ደግሞ አዶናይ አይሶር አስለቅሳለሁ። አቺ እሺ ያሳያለሁ። ይኸውላችሁ የጅቡ ዘመዶች ናቸው ሪፖርት እያደረጉ። እስቲ ግደፉ፣ ሪፖርት አይተግበሩ፣ ግደፉ፣ ኮፒ ሊንክ ግበሩ፣ ፎሎ ግበሩ። የምን ኮፒ ሊንክ? እዩት፣ እንደዚህ ነው የሚያደርጓቸው። በቃ አሁን እነሱ ምን መሰለ የሚመስላቸው? ይኸውላችሁ አሁን ጊፍት እንዳይሰጠኝ ነው። እኔ እናቴ 27 ዓመት የዘረፍኩት ገንዘብ የለም የምተዳደርበት። እናንተ ሌቦች ትመጧታላችሁ። አሁን 4 ኪሎ ስትከለከሉ፣ ስልጣን ስትከለከሉ በቲክቶክ ላይ መጥቶ በአዶናይ መኒ ላውንደሪ ማለት ነው። ስሚ ትግሬ 4 ኪሎ ነው ያለው። አንቻተ እንደዛ እናቴን ታይ፣ ነገ ጧት ችግር ነው ይመጣብሽ። አንቺ አልገባሽም። ታይ ዓለምን የሚመሩት እስራኤላውያን ሲሆኑ ፎቶ ደግሞ አንሳ፣ በሌላ ፎቶ ኢትዮጵያን የሚመሩት ደግሞ ተጋሩ። ኮፒ ሊንክ አርጉ፣ አከራሰን ምራ ወሬኛ ኮፒ ሊንክ አርጉ። ይኸውላችሁ ጋይስ፣ ይኸውላችሁ የእነሱ ችግራቸው ደሃ እንድንሆን ነው የሚፈልጉት። እንደ ድሮ እንደ 27 ዓመቱ ማለት ነው። አይቻልም። አሁን ሀብታም ናችሁ። አያገባኝም። እኔ አሁን ከአንተ ጋር እንደዚህ አይነት ነገር አላወራም ከአንተ ጋር። አያችሁ ጉዲዩ። ይኸውላችሁ ምን እንደሚያደርጉ ታውቃላችሁ? አያጅቦ በ2000 እንዲያሸነፍ ይሄኛውን፣ ይሄም ራሱ ፖለቲካ ነው። ይሄ እነዚህ ጉዶችን ይሏቸው፣ እነዚህ ጉደኞችን ማለት ነው። አሁን አንተ አዶናይን ተናገርሽ ያልክበት ምክንያቱም ግን አልነገርከኝም። ምን መሰለሽ፣ አሁን አዶናይ ሰው የሚናገር ሰው አይደለም። እንዴት ይናገራል? እናቱ ትናገር እንጂ በነ ሎዛ አርጋ ታሰድብ እንጂ ህዝቡን። ልጅቷን ፍለዋት ታሰድብ እንጂ። ትልቅ ባለ ሀብት እኮ ናቸው። እዚህ ደረጃ ወርዳ ምናምን የምትል ይመስልሽ? ኧረ እባክህ እናቴ። ያውም አዶናይን እኮ መንከባከብ ያለባችሁ እኮ እናንተ ናችሁ። ፊንፊኔናው እንዴት እያስተዋወቀ እንደሆነ ላይ ለራሱ እዛ እንጀራ በላባት ፊንፊኔ ላይ አረቄውና ውስኪውን እንዲጠጣ ተደረገ። አረ ከበፊት የሀብታም ልጅ እኮ ሄድን እዛ የተዘረፈ ሀብት እዚህ ሌባ ሁላ ከኢትዮጵያ ህዝብ በምን ተለውጦ ነው እሱ ሀብታም የሚሆነው? አረ የኢትዮጵያ ህዝብ ሪፖርት መቼም አያደርጉትም። መቼም አያደርጉትም። ግን አሁን እሱ ሰው አይናገርም። ዝም ብሎ እሱ መናገር ደግሞ ኃጢአት። አንተ ዝም በል። ይሄ ወራዳ እናቴን ጂጂ ያ ከሱ ብሶ ደግሞ አሁን እዚህ መጥቶ ልክ በቃ እኮ እንዴት እንደሚቆላው እንዲህ ልብሱን ይዘና ደስ ብሎኛል። እሰይ ወደ ቦታ የተመለስኳል እንጂ ደግሞ ምንድን ነው ያለው? እሰይ ወደ እሰይ ተመለስኩኝ አለ። እሰይ 5 ሚሊዮን ገብቷል እኮ። አንቺ በጣም ሰው እኮ አንዴ ሲገባ በተገዛ ፎሎ በአንድ ቀን 100 ሺህ ገዝቶ ደግሞ ደሃ ነው። 1 ሚሊዮን መግዛት ነው የነበረበት። ሲገባ አንዴ ላይቭ ሲገባ እኮ 20 ሺህ ምናምን ሰው እኮ ነው የሚያየው አንዴ ገብቶ ይድድዛ የማይጫወት ምናምን የተዘረፈ ገንዘብ መኒ ላውንደሪ የተሰጠውን ሪፖርት እያደረገ ያ መኒ ላውንደሪ
አንዴ ሲገባ የተዘረፈ 27 ዓመት የተዘረፈውን ገንዘብ መኒ ላውንደር እያደረገ ነው። ኖርማል እኮ ነው። በእሱ አስወጡት። በዩቱብ በምናምን ወንድምየው ዲሲ ምንድን ነበር የሚሰራው? ዩቱብ የማይሰራም እሱ ሌላ አሁን ጉዱን እናየዋለን አይደለ እንዴ? በቃ አላወቅሽም ጂጂ፣ ስለሱ አላወቅሽም። በቃ እንጂ እናያለን እኮ ጉዱን። እናቴ ሲናገር ከዚህ በፊት ሰምተሻል? እኔ ኤች አይ ቪ ተጠቂ ነች። ይኸውልህ ባለጌዎቹን ያቸው ዘመዶችን አንተ እንደዚህ አትሳደው። እናንተ ደነዞች እንደዚህ የዚህን ያህል ባለጌዎች ናቸው። እኔ የአዶናይን ጉድ ግን አወጣላችኋለሁ ምን እንደሆነ። ሰሚ አዶናይ ከዚህ በፊት ሲናገር ሰምተሽዋል? ጎንደር ሄዶ እኔ ቴድሮ አሁን አንቺ ጎንደር አትሄጂም ያደርግልኛል። ለምን ነው የምሄደው? እሱ ደግሞ ባሌ መሄድ ይችላል። ታውቂያለሽ? እሱን እናያለን። አሁን እናያለን። ወላይታ መሄድ ይችላል። እሱ ኢትዮጵያ ውስጥ የፈለገበት ማንም ይሄድበታል። ሂድ ግን የጊዜ ጉዳይ ነው። እናቴ ትሙት ጎንደር። ኧረ ጋይስ አሁን እንትን በል ጉዳይን ጨርስ። የመጣህበትን ጂጂ መሰለሽ አዶናይ ምንድን ነው አዶናይ አፄ ቴዎድሮስን ነው መሆን የሚፈልገው ይሆናልም። አልሰማሽም? ጋይስ ኮፒ ሊንክ አድርጉ። ይኸውላችሁ ጉዲዩ እስቲ ኮፒ ሊንክ አድርጉላት። ባታውቁ እናውቀዋለን። ጉዱን ጥሩ ነው ካወቃችሁት፣ that's good። ዋናው ማወቃችሁ ነው። ስለዚህ ዋናው ካወቃችሁ ጥሩ ነው ጋይስ። እስቲ ስጡና እኔ በሌው እስቲ አማራው የሚወደዋል አይተሻል? ትግራዩም ኦሮሞውም ሁሉም ነው የሚወደው። እየታወቀ ኦሮሞ እንደሚወደው እንደማይወደው እንዴ ብዙ የኦሮሞ ተወላጆች የሆነ ልጅ ትዝ ይልሻል? ከወለጋ መጥቶ እናት ኦሮሞ የሚወደው ጆን ዳንኤልን ነው። ውሃ የተከለልን ያ ጆን ዳንኤል ቦረና ድሮስ ሄዶ የጠየቀንን ያ የአባ ገዳ ልጅ ማለት ጆን ዳንኤል ነው። እሱ እኮ ትግሬ እኮ ነው። እናቱ ኦሮሞ ናት፣ አባቱ ትግሬ ነው። ግማሽ ነው። ሄዱበት ጋይስ ሄዱበት። ልጃችንን አንሰጣችሁ። አስቴርጌ ትግሬ ናት፣ ኦሮሞ ናት። አባቱ ነው ትግሬ። ግን አሁን ሁለቱ ለዚህ እኮ ነው አይተሃል አይደለ? ሃሎ ጋይስ ሂዱበት። እስቲ ይሰራ ጊፍት እስቲ ስጡና ሊያው ጊፍት ስጡና ያው ሞጣ ሲናገር አልሰማሽም? ሁለቱም ትግሬ ናቸው። ውሸቱን ሞጣ ሽማግሌ ያን ተግረረ ጆን ዳንኤል ኢትዮጵያዊ ነው፣ የአዲስ አበባ ልጅ ነው። እናቴ የእናቱን ዘመዶች የአባቱን ዘመዶች ሳይል ኢትዮጵያን በእኩል አይቶ ያለውን ገንዘብ ወስዶ የግለሰቦችን ህይወት ሳይሆን የህዝብን አስፈላጊውን ነገር ቅድሚያ ውሃ እንደሆነ ትልልቅ እንኳን መንግስቶች ያላሰቡትን የሚያደርግ ጀግና ነው። 7 አበባ አንጡ እና እስቲ ኦኬ ይሰራል። እናንተ ቲክቶክ ጊፍት ስጡኝ እንጂ ሙጃ ሁላ ምን ነው ጊፍቱን የረሳሁት መሰላችሁ እንዴ? ጊፍት ስጡኝ። ዘርባባት ነው ስሚ፣ ዘርባባት ነው። ምንም ዘርባባት በእናት የለም። ምንም በእናት የለም። ባባት በእናት ብሎ ነገር የለም። በእናት የሚጠራ አህያ ብቻ ነው። አንቺ ስርዓት ያዥ። አህያ አይደለም ልጃችን ነው። ሙጃ የሚኖረው እኮ መቀሌና ትግራይ አይደለም፣ ፊንፊኒ መሬት ላይ ነው የሚኖረው። 4 አበባ አንጡ፣ 4 አበባ አንጡ ጋይስ፣ 4 አበባ። ሌሎቻችሁ 4 አበባ ሙሉት። እነዚህ ሙጃዎች እኮ ተሰብስበው እኮ እዛ ጋር እኮ እየሞሉ ነው። እናንተ አትሞሉም እንደ 4 አበባ 4 አበባ ሙሉ 4 አበባ ሙሉ። እናንተ 4 አበባ መሙላት አቃታችሁ? አይ እናንተ ሰዎች፣ እነዚህ ሰዎች መብለጥ አቃተን። ፖለቲካ ይሄ ፖለቲካ። ዝም በል ሙጫ ዝም በል ኦሮሞሽ መጡ ተመልከቻች። ዝም በል እንዲህ አለ አዶናይን። ሀንዬን ቆንጆ አዶናይን ተናገርሽው። እሱስ ልጅቷን እዛ አፍኖ ቁጭ አድርጎ ልክ በእሷ 2 ሚሊዮን ፎሎ አግኝቶ ከዛ መጥቶ እዚህ ጋር ደስ አለኝ። ቆይ አባቱ እንዲህ ነው ደስ አለኝ። ያደስደስና የሚያደስደስ ነገር መቀለና ባስመራ መንገዲ ተኸፊታላ ክርስቲያን ያዘለ የጂኪ ያተቃጽላላ አይስወር እኔ አልቃጠልም። እኔ መቃጠል አልቃጠልም፣ ግን ይሄ ሙጃ የሚለውን ነገር ግን ታውቃለህ። ያባ አንቺ እሱ ሌላ ዓለም ውስጥ ያለ ሰው እኮ ነው። እኛንም ቼክ አደረገ። ወደ መጀመሪያው ዓለሙ መልሰዋለሁ ስልክ ወደ መጀመሪያው አላየሽም እንዴ? አዶናይ አነጋጋሪ ሲሆን
በዚህ ደረጃ ቦቱን አነጋጋሪ ምን አነጋጋሪ ይል ጆን ዳንኤል ከእስር ሲፈታ ነው አነጋጋሪ የሆነው። አነጋጋሪ ኖ ጆ ዝም ብሎ ነው እባክሽ። ያኛው ጦሱን ውሰድ የሱን ሩብ አታክልም። አይባልም እላለሁ። ጦሱን ውሰድ የሱን ጦሱን ውሰዱት። ቀናተኞች ለምንድን ነው እኛ ጋር መጥቶ ውሃ ያልተከለው ብላችሁ ነው እንደዚህ ታንገበገቡት? አረ ማይባለው እላለሁ። ለምንድን ነው ይልቁንስ ሂድና አዶና ይሄ ሌባ የእምቡጢን 1 ሚሊዮን ብር ህፃናትን አሰርቶ እዚህ ጋር ህፃን ረዳለ ይላል። እምቡጢ የምትባለው ልጅ 1 ሚሊዮን ብር የከለክላት አንተ ራስህ ግን እግዚአብሔርን ዘረኛ ነህ። እሷም ዘርህ ናት በነገራችን ላይ አይደለም። ልጅቷ እኮ ትግሬ ናት እና ታዲያ አታገዝላትም? እርስ በራሳችሁ ራሱ አትተጋገዙ። እሱ እኮ አይደለም ሞተር ምናምን የሚሉ እኮ ነው የሞተር ምንም እራሱ ነው። እሱ ብቻ አይደለም ዋናው አምባሳደር ከፋዩ ፈላጩ ቆራጩ ከሴትዮዋ ጋር የሚጋደመው እሱ መሰለኝ። ኖ እሱ አይደለም። እናቴ ዝም በል ተይ አትሳሳቺ። ምንም መሳሳት አይደለም። ወራዳ ሌባ አስመሳይ 1 ሚሊዮን ብር የህፃንን ልጅ ቻሌንጅ ሰጥተው ቡጢ ነው ቡጢ የምትባል ቡጥ እያለች ስትሰራ የነበረችዋለች ማለት ነው። የ1 ሚሊዮን ብር ቻሌንጅ ሰጥቷት የእሷን መክፈል ያቃተው ወራዳ ነው። አዶናይ ማለት ወራዳ ቅናት ነው ይላሉ። ኧረ ተው እንደዛ ዝም ብለህ እዛ ቆይ። ምን አባቱ ነው የሚያስቀናኝ? ከሱ የተሻለ የጸዳ ህይወት ነው። እኔ ሚውት አረግሻለሁ። ምን ነው የምትለው? ተንጨርጭራ ልትሞት ነው። አብዳለች እኮ እናቴ ትሙት የለችም። በቃ ገና ጨርቋን ነው የሚያስጥላት አዶናይ። እንትናን የምትወደው ለምን እንደሆነ ታውቃላችሁ? ቀስ እየሰማች ይላል። እንትናን የምትወደው ለምን ይመስላችኋል? ጃን ዳንኤል ሳምሪዬን ጌም አጫውቷታል አንዴ። ለዛ ሳምሪ መጣችሁ አሁን። እኔ እሱን የምወደው ድሮ ነው። እኔ ጆኒ የምወደው ሚዩት አላረግሽኝም እንዴ? ዝም በል ለርሜት ማረገክ ምን አወር ብለድ ነው? የምን አባህ አወር ብለድ ነው? የምን አባታችሁ አወር ብለድ ነው? ጆን ዳንኤልን ማንም ይሰጣችሁ የለም። የራሳችን የሆነ ሰዓት ትዝ ይላቸዋል። ችግር የለውም እናጫውታታለን ምናምን ብሎ ቃል ገብቶላት፣ ኦፍኮርስ ዘሩ ናት ያጫውታታል። እህቱ ናት እንዴ። ግማሽ ዘሩ ደግሞ አዶናይ ነው። ታይ ሄድዛ ግማሽ ትግራዋይ ምንም የለም ብሎ ነገር የለም። ሰው ማንነቱን የሚያሳይበት ቦታ አለው። ጂጂ እናንተ ደግሞ ቆይ ጊፍት እንኳን የማትሰጡ ድሃ ብቻ ሰብስቤ እዚህ ላይ አታሸንፍም። እነዚህ ሰዎች እንዴት ብለሽ 27 ዓመት የዘረፉትን እኮ ነው የሚሰጡት። እንዴት ብለሽ ስጠኛ ረቀጥጥልኝ እግዜር ይስጥ። ሊቃያጅቦኝ እኮ የምወድህ እኮ ለዛ እኮ ነው 27 ዓመት የዘረፉትን። የእኔ 7 ዓመት ዘርፈው ለሴት ነው የሚያወጡት፣ ለጎንደሬና ለትግሬ ለቂጥ ነው የሚያወጡት። ዘርፈው እንኳን ለእኔ አይሰጡኝም። ያወጣሉ። ጋይስ ፐርፊውም ስጡኝ፣ ጋይስ ፐርፊውም ስጡኝ። ፐርፊውም ብርሃንዬ ቴንኪ ፐርፊውም ስጡኝ ብያለሁ። ፐርፊውም እውነቱን አፈረጠው። እኔ እኮ መቼ ሲናደድ እኮ ልካቸውን እኮ ነው የሚነግራቸው። አይሱበር ያስተናደድኩ ማሬ። የአንቺ ግን 7 ዓመት ሙሉ ሰርቀው ለጎንደሬና ለትግሬ የሚሰጡት ለቂጥ ነው እንጂ የሚሰጡት ቂጥ ተለቅ ያለ ቂጥ ካዩ ወስደው ህይወታቸውንም ይሰጣሉ። የኛ ዘመዶች ደግሞ ቆይ ኦሮሞ ቂጥ የለውም ማለት ይወዳል፣ ቂጥ ይወዳል። አስጨረስ ገደልኝ ዘንድሮ። ይሽኒሙ ይቻሮጊት ጃርቲ ሀራው ደብል ነው ብያችኋለሁ። እናንተ ሰዎች ደብል ነው። ጥሯቸው ጊፍተሮቼ ለውስኪ ነው የሚሄድ ደማለች። እኔ ቆንጆ ፌቨንዬ እና ተቃጠልን እኮ ለውስኪ ነው የሚያወጡት፣ ለፈርሶ ነው የሚያወጡት ትላለች። አሁንማ እሱም ይታጣል። ደብል ነው ጋይስ። አሁን እሱም ይታጣል ነገሩ። እያለ ግደሉኝ። ይኸውላችሁ
ሚሊዮን ብር ብትሰጡኝ አልፈልግም። ቅጥቅጥ ነው የማደርገው። ለምን ደሃ አልሆንም? ለምን እንዲወጥቼ ለምን ራቁቴን አልቀርም? አትስጡኝ። በሱ በኩል መጣችሁ ሙጃ ሁላ አትስጡኝ። አይስወር አትስጡኝ፣ እንዳሰጡኝ። ይሄ ሙጃ የሰውን የህፃናትን 1 ሚሊዮን ብር በልቶ መጥቶ እንደዚህ ልብስ ገዛው፣ እንደዚህ ሆንኩኝ፣ እንደዚህ ያደረግኩኝ የሚል ሙጃ አልፎ ተርፎ ሰውን የሚያስፈራራ ሙጃ፣ ህፃናትን የሚያስፈራራ እሱም ብሎ ለህፃን እንትን ጂጂ ሰምተሻል? ማን ፈይሳ የሚባለው ሰው ገጭቶ ከሀገር ደጋረገሰ ምን አገባክ? ይሄ ያለ አይደለ ሀገር የሚዘርፍ ሌባ አዶና የሚባል ሌባ። ይሄ አክሲደንት ነው። ወሬ አታብዛ፣ ፖለቲካ አትስራበት። ልጁ ላይ ስርዓቱን ያዝ። መንቅራይ ነው ማስወጣት። አመለጠ። ምንም አላመለጠ። አክሲደንት ነው። አክሲደንት ነው። የመኪና ግጭት ነው። ስለምትጠሉት ነው። ለምን ወያኔ ቀጥቅጦ ስላወጣ ቀጥቅጦ ሄዶ ደግሞ ስለገረፋት ጀግና ወንድሜ ማለት አንቺ ከሀገር ወጣ። ዝም በል እና ከሀገር ለምን ወጣ? ለምንድን ነው የሚወጣው? እናቴን ከሀገር ወጣ። አይወጣም። ማንም ፈርቶ አክሲደንት ነው። መኪና ሲነዳ ገጫ፣ አለቀ። አያገባም። ይልቁንስ ይሄን ሌባ አዶናይና አብርሃም ሞተር የሚባለው እናወጣለን። እነዚህ ሌቦችን ማለት ነው። ያ እነዚህ ሌባ ሁላ ምስኪን ህፃን ልጅ ገጭቶ ከሀገር አመለጠ። ምስኪን ደግሞ የህፃን ልጅን ገንዘብ ሰርቆ አገር ውስጥ የሚሽከረከር አሁን ታያለ። ሰሞኑን ወደ አሜሪካ ሊሄድ ስል ኤርፖርት ላይ ቀርጨም ተደርጎ ካልገባ አዶናይ ጂጂ ምን አለች ትለኛለህ? አዶናይ መቼም አይያዝም። አሳያለሁ። አፄ ቴዎድሮስ ነው የሚሆንባችሁ ገና። ሴጋ ደግሞ መድኃኒት ጓል ማዕዶ ዘለቂ ኤርትራያኖች ራሱ ምን ያህል ጃኒን እንደሚወዳት ያ ይሄ ወራዳ ገና ኤርትራውያንማ እንትና ነው የሚወዱት ጃኒ ነው የሚወዳት። ስለ ጃኒ እያወሩ ነው አሁን ሰሞኑን። ምንድነው ማይ ኤት አሜሪካን እነዚህ ሙጃዎች ለምናምን ለሞቲቬት አሜሪካ ያለ ዲያስፖራ አፈር ብላ አፈር ያስበላ 12ኛ ክፍል በስነስርዓቱ ጨርሶ ምንም አይነት ሰርች አድርጎ ምንም አይነት ያላረገውን ሰውዬ እንደ ዶክተር ወዳጄነ በተጠራበት መድረክ ላይ ጋብዛችሁታል። አፈር ብሎ አፈር ያስበላችሁ። አፈር ብሎ አፈር ምን ልትማሩ ነው? አሁን ከዚህ ሴጋ ነበርኩ፣ ሴጋ እየጠበጠብኩ ነበረ። ከዛ በኋላ የሆነ ሰው የሆነ ኮሚሽን ሰጠኝና ምን አደረግኩ ልትል ነው? የሆነ ኮሚሽን ሰጠኝና ኢትዮጵያ ገብቼ በህፃናቶች ስም ጄፍ ኤፕሰንን ልሆን ነው እንዲላችሁ ነው። እቺ ታሪክ ማትወጣለች። አዶናይ እኮ በጣም ትልቅ ሰው። ጄፍ ኤፕሰንን ልሆንባችሁ ነው። ያ እየዘረፍን ነው። የዘረፍነውን ገንዘብ በብዙ መልኩ መኒ ወሽ እያደረግን ነው። አመት ባልሞላው ጊዜ ውስጥ እኮ ድፍን የኢትዮጵያ ህዝብ የሚያውቀው እኮ ነው። አንቺ ምንሽ ነው? ምንድነው የሚያውቀው? እናቴን በጣም የሚያከብሩት ትላልቅ ቦታ ትላልቅ ሚዲያ የሚጠራ ሰው እኮ ነው። እኔ ናችሁ ዝም ባሱ ነው ትላልቅ ሚዲያ እና ትላልቅ እንትን የሚጠራው ተራ ዩቱበር ላይ ነው። እንደኔም እንዳንተም ተራ ዩቱበር ነው። አንተም ልትጠራው ትችላለህ። አብርሃም በላይ ጋር ማርች 8 ላይ አንድ የሆነ ዝብዝብ ኦሮሞ አለ። ዝብዝብ ደግሞ እኮ እነዚህ ኦሮሞዎች ናቸው እኮ ጉድ የሚያደርጉን። አንድ ዲሲ የሚኖር አለ። እሱ እኮ ነው ስፖንሰር አድርጎ የሚወስደው ለእንትን ለአሜሪካን ዲያስፖራ ሞቲቬት እንዲያደርግ። ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። አይገሩ ጂጂ አንቺ 10 ዓመት ከዛ በላይ ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። አሜሪካን ሰዋታችሁ የምትጠሩት ወይስ በአንድ ዓመት ውስጥ ስለተለው በአንድ ዓመት ውስጥ ምን ያህል ቢስ ሚዩት አድርጋት እንዴ አታሶሪም ሰው ነው። አንቺ ጂጂ እናቴን ከኋላችን መጥቶ 13 ዓመት ስለ ኦሮሞ ታግለሽ እሱ አንድ ዓመት ባልሞላ ጊዜ ውስጥ እንዲህ አገር አንቀጥቅጥ ሲሆን እኔ ከዚህ በላይ እንዴት ያናዳል? እና ምን ይያል ለተማረና ነው አሜሪካን ሀገር ጠርታችሁ ለአሜሪካን ዲያስፖራ ኡበር ጭዛለት ነው ያናዳል። ሰው 13 ዓመት ቁጭ ብሎ ሚዲያ ላይ አስባችሁታል? እሱ አንድ ዓመት እኮ አይሆነው እንዴ አሉ። እኔም እኮ ያስቀን እንደ ጅጅ ባያረገኝም እኮ ውስጥ ይሰማዋል። 13 ዓመት ለኦሮሞ ታግለ ኦሮሞዎች አሁን ጅጅ እንዴት ነው የሚያደርጓት? ነጭ
እናንተ ምርጫዎች ፐርፊውም ጂጂ የሻው በቃ ተቃጥላበት ልትሞት ነው። በአዶናይ ላይ እርር ብላለች እኮ እናቴ። እውነቷን እኮ ያስቀናል እኮ። አይ ጂጂ ወደ ዘርም ለመውሰድ ያስባሉ። እኛ ግን አንናገርም አይተን እንዳላየን ላሽ። ደግሞ ኦሮሞዎች እንዴት እንደሚወዱት አዶናይን እናቴ። አዶናይ እኮ ከወለጋ የመጣ ሕፃን ልጅ ተንከባክቦ እኮ እናቴ ይወደዋል። ይወደዋል። ትቀልዳለን። ጎንደር ሂዶ እኮ ጎንደር የቴዎድሮስ ሀገር ሲል የነበረ ልጅ እኮ አስቡት። በእሱ የማይቀና ማን አለ? እናቴ ትሙት በጣም ይቀናሉ። አሁን ጂጂ ጎንደር ትሄዳለች አይደለም? ጎንደር ከሚሴ አትሄድም፣ ፊንፊኔ አትሄድም። ቀልዳለን። 13 ዓመት ኦሮሞ ብላ ታግላ አሁን ፊንፊኔ ማን ነው የሚቀር? አዶናይ ከፈለገ አሸንዳ ሂዶ ያስጨፍራቸዋል። ጎንደር ሂዶ ጥምቀትን ያከብራል። ወላይታ ሂዶ ሶዶኛ ያስጨፍራል። እንዴት አቃጥል! የዘር አለንጋ እኮ መጥፎ እኮ ነው። አስቡት እስቲ። ሌሎች ሁለቱ ነው መጥረ ናይ ፍቅሪ ለምን ጥለው ወጣ? ያጅቡ ሰዋተ የአዶናይ ደጋፊ ነህ? የተቃዋሚ የማንም አይደለሁም። ራሱን ነው የሚጀምረው። ወላይታ አይደለ እንደ አንተ የኛ አይደለ እንደ? አይ የማንም ደጋፊ አይደለሁም። የኛ ቆይ ወላይታ ሶዶ አይደለ አንተ? አይ አይደለሁም፣ ኢትዮጵያዊ ነኝ። እባክህ ኢትዮጵያዊ ከሆንክማ ከአዶናይ ጎን ነው የምትሆን። ጂጂ እኮ ኦሮሞ ነች። እንደዚህ አይነት ጉድ ነው ያመጣው። ይወደ ኦሮሞ በቃ እሱ ኬንያ ነው ብሎ ነው የሚያስበው። ሌሙጃ እኮ አዶናይ እኮ ኢትዮጵያዊ ነው። ይሄን አታምንም? አይ ከማንም ደጋፊ አይደለሁም እኔ። አንተ ተው መደገፉ ምናምን ሳይሆን አዶናይ ኢትዮጵያዊ እንደሆነ ታውቃለህ አታውቅም? አዶናይ ኢትዮጵያዊ ነው። ጂጂስ ኦሮሞ እንደሆነች አታውቅም? ጂጂም ኢትዮጵያዊ ናት። ግን ኦሮሞነቷ እንደምታስቀድም አታውቅም? እራሱ አሁን ትነግራለች። አይ ጂጂ ንገሪኝ። ኢትዮጵያ ነው ጂጂ ኦሮሚያ ነው የምታስቀድመው? ሰው መሆኔን ነው የማስቀድመው። ምን አለች? ሰው መሆኗን ነው የምታስቀድመው። ኖ ሰውነት አይደለ፣ ኢትዮጵያዊነትሽን ነው ኦሮሞነትሽን ነው። ሰው መሆኔን ነው የማስቀድመው። ዩጋዴምሽን ሰውነት አይደለ። ድምፁ አይሰማም። ለምንድን ነው ለምን ይሰማሃል? አሁን ኦሮሞነትሽን ነው ኢትዮጵያዊነትሽን የምታስቀድሚ? አየህ አዶናይን ነው መደገፍ ያለብህ አንተ። እኔም ለማንም ደጋፊ አይደለሁም። ወደህ ነው። አይ ጅቦ የማንም አምስት ሀዲያዎችን እያስተዳደረ ከእንትን አንስቶ በጣም ጨዋ። እንዴት ነው ኢትዮጵያ ማንንም አስተዳደረው? አንተ ታወናት ህፃናቶች እናቴ አምስት የትግራይ ልጅን አያስተዳድርም? ኢትዮጵያዊነቱ ወስሶት ነው ጅቦ እናቴ ትክተቱኝ። ግን መቅዶኒያ 88,500 ኢትዮጵያውያን ሰብስቦ ድርጅት ነው። እሱ ድርጅት ነው። 8,500 ነው። አሁን አንተ አንድ ሰው በስም አታስተዳድር ከቤተሰቦች ውጭ አቅም አይኖርም። እሱ ግን 5 ልጆችን ማስተዳደር ትልቅ ነገር እኮ። አንተ እንደ ቀልድ አትሄጂ። ትልቁ ችግር እኮ በራሱ ሰርቶ ስም አታሴ ሰርቶ የሚያስተዳድር አይመስልም። እየለመነ እያስተዳደረ እርዱኛ እያጮፍኛ አለ። አነካኩኝ ለምን አለ ጅቦ። ስለሌላ ነገር አታወራም እንዴ አንተ? ሙጃ ይፈራል። ይሄን ፈሪ እንዴ አዶናይ ያደረገው ነገር ትልቅ። ግን አዶናይ ለምን እንደሆነ የሚያንገበግባቸው ታውቃላችሁ? አንዳንዶቹ በዘር አረንቋ እንትን ብለው ያልሆነ ነገር ሲቀባጥሩ የነበሩ ሰዎች ናቸው። ያልሆነ ነገር ሲቀባጥሩ የነበሩ ሰዎች ኦሮሞ፣ አማራ፣ ትግሬ ምናምን እያሉ ተሰዳድበው ከኢትዮጵያዊነት መንፈስ ወጥተው እሱ በኢትዮጵያዊነት መንፈሱ መጥቶ ጎንደር ላይ እንደዛ ሲያደርግ ወላይታ ሲሄድ ኦሮሚያ ሲሄድ ይሄ ነገር ደግሞ ያንገበግባቸዋል። አዲስ አበባውን በሰላም በጣም እኮ ነው የሚያናለው። አንዳንዶቹ የፈመሱበት ወይ ደግሞ የመጡበት ወደ ሚዲያው በዚህ ነው በዘር
አንዱን ዘር እያንቋሸሹ አንዱን ዘር እየሰደቡ አየህ። ካለ ዘር ስትፈምስ ደግሞ በፈለክበት ቦታ ላይ ሰላም ሆነ ትኖራለህ። እና ያ ነገር ያንገበግባል። አንዴ ተሳስተ ያወራው አንዴ ተሳስተ የቀባጠርከው ነገር ደግሞ መቼም ከሰው ልጅ ህሊና ሊጠፋ አይችልም። ያ ነገር ደግሞ እብድ ነው የሚያደርገው። እብድ እናቴ በጣም ነው የሚያስቀን። እንዴ ሚዲያ ላይ ማን አለ ከአዶናይ እና ከአንዳንድ ኢትዮጵያ ከሚኖሩ ሰዎች ውጭ? ሁሉም እኮ በዘር የተጨማለቀ እኮ ምን ፌስቡክ ላይ ዩቲዩብ ላይ የፈመሱት ዘርን በመሳደብ አይደል? ኦሮሞን በመሳደብ ትግራይን በመሳደብ አማራን በመሳደብ። አዶናይ ግን መጣ 1 ዓመት ባልሞላው ጊዜ ውስጥ እነዚህን ጭምቅ አድርጎ ጣላቸው። እኔ አዶናይ የማይመቸኝ ነገር አለ እንዲህ ነው ብዬና የሰው ልጅ ነኝ። አንዳንድ ነገሮች አሁን ከአብርሃም በላይ ጋር ፎቶ መነሳቱ ደብሮኛል። አዲስ አበባ ለማሽ ማለቱ ደብሮኛል። ግን እንዲህ ሰዎች ደግሞ ሲቀኑበትና ሲንገበገቡበት ሳይ ደግሞ እናደዳለሁ። እናቴን እኔ እኮ አዶናይ ወድጁ ምናምን ደግፊው እኮ አይደለም፣ ግን በዚህ ደረጃ እንዴት ይቀናበታል? ለምን ምን አርጓችሁ ነው? እናቴ መጥፎ ነገር ሲናገር ሰምታችሁ ታውቃላችሁ? ደድብ ፈምስ የሚለውን ምናምን እንደዚህ ብሏል እና እውነቱን እኮ የሀገር መሪያችንና ሚኒስትሮቹ ደደቦች አይደሉ? የትኛ የተባረ ሰው ሀገራችን ይመራት? ተው እንጂ ስንቱ ደደብ መሀይም አይደል እንዴ ሌላ ደረጃ የደረሰ? ልክ ነው የተናገር። ግን አንዳንድ ደደቦች ደግሞ መረራችሁ አልዋጥ አላችሁ። ግን ተመስገን የምለው በትግርኛ አይደለም ደድብ ያለው በአማርኛ ነው። ለመላው የኢትዮጵያ ሕዝብ ነው ደድብ። እውነቱን ማዕሪ ሓወይ ናብ ሜዳ ትግራይ አንተ ማዕሪ ሓወይ ማዕዱ ዘለኻ ሻዕቢያ ከመይ ኣሎ ፅባሕ ፀሎነት ይመፅሓሎ ጅቡይ እቺ ጭንቅላቷ ጭቅቅት የሞላ ሁላ በዘር ጥላቻ ያበደች እንዴ! እሷ ቅቤ ነው የምትቀባው ህዝቡን ሲመጣ መብቷ ነው። ለትላንትናው ግን አይተዋል ከማኛ ጋር ያደረገችው ማኛ ራሱ ሲከራከራት ያደረገችው አይታል እዛ ላይ። አዎ ግን ሁለቱም ያው ናቸው። ግን እሷ የምታደርገው የነበረው የምትሄድበት አካሄድ አይተዋል። መብቷ ነው። እኔ ምንም አልቀየማትም። ያውም ጥሩ ነው። እንደዚህ አይነት ነገሮችን አሁን ሼር አደርጋለሁ። ተጋሩ። በተለይ እንደዚህ አይነት ነገሮችን በደንብ አዳምጡ። የሚጠላችሁን የሚሰድባችሁን እናቴን እየቆራረጣችሁ ምናምን ፖስቱት። ህዝብ ያስተምራል። ምን አይነት ህዝቡን እንዲነቃ እኮ ነው የሚያደርጉት አንዳንድ ተሳዳቢዎች ሳይገባቸው። እናቴን ዘራቸውን የጠቀሙ መስለው የሰው ዘር ሲያንቋሽሹና ሲሰድቡ በዘራቸው ላይ ትልቅ የሆነ ኪሳራ እንትን እያሉ በሌላ አሁን እኔ ተናድጄ ጅጅን ብሰድባት እኔ ነኝ የምከስረው። እናቴን ነው የምላችሁ። ትግሬን ሰደብሽ ብዬ ኦሮሞን ብሳደብ ኪሳራው እኔ ጋር ነው ያለው። ለምን ብሔር ትሳደባለህ? እቺ ጭቅቅታም እኮ ብሔር አይደለም ቤተሰቦቿን አትወክልም እኮ። ምን አንድ ነገር ልንገርህ፣ የተከበረ ማህበረሰብ እንዴት ትሳደባለህ አንተ እኮ? መሀሪ አንድ ነገር ልንገርህ። አሁን እኔ ጂቦ እያልክ እየጠራህ ብትሰድበኝ መሀሪ ብዬ ልሰድብህ እችላለሁ። ጂቦ ትግራዋይ ብለህ ስትሰድበኝ ግን ኤርትራዊ ብዬ ለመስደብ አቅሙ አይኖረኝም። ኖ እቺ ደደብ መሆኗን ያው አንቀሮ የተፋት እኮ የሷ ማህበረሰብ ናቸው መጀመሪያ። እቺን ቆሻሻ ከማንም በፊት እኮ የሷ ማህበረሰብ ኖ እኔ እሷን ነው የምሰድባት። በጣም ባለጌ ናት፣ በጣም ስድ ናት። በሰው ህይወት በጣም ቁማር ልትጫወት ትፈልጋለች። ወድቃለቻ። ስድብ መልካም አይደለም። ይኸውልህ ግን አዶናይ ያደረገውም ነገር እኮ ያናዳል እኮ። ትቀልዳለህ እንደ ዓመት ባልሞላ ጊዜ ውስጥ ይህንን ሚዲያ እንደዚህ ሲቆጣጠር እነሱ 10 ምናምን ዓመት የለፉበት እንደ ያማል እንዴ! በጣም እኮ ያናዳል እንዴ! ብቃቱ ነዋ። በቃ እንዴ ማን ይኸውልህ፣ ቆይ አዶናይ ማን እንደሰቀለው ታውቃለህ? አስበው እስቲ። አሁን ኦሮሞ ብለህ ታግለህ ኦሮሞዎች ከአዶናይ ጎን ቁሙ። በቃ ወደዱታ። ምን ይደረግ? ወደዱት እንዴ! ያናዳላ። አሁን እኔ ተጋሩ ብዬ ሰርቼ ተጋሩን ይነርግፍ አድርገው ጂጂ ሲሉ እንደማየት የሚያናድ ነገር አለ። ይሄ እኮ የሚያናዳቸው ከሰራች ተቀባይነት ካገኛት ትባላለች። ወደ ነው ኦሮሞች ደግሞ ወደዱት። ምን ይደረግ?
እንዴ? አንተ አዶናይን የሚጠላ ሰው የለም እኮ። እና ታዲያ እኛ ምን እናድርጋት? ምን አድርጉ ነው የምትለን? የያት ነው የቀናት እንዴ? አይኗ ጭራሽ አሁንማ ታስታውቅ ፈለገች እኮ። በዚህ ማልኩ እኮ ምንም ዋጋዋን እናስከፍላታለን። አለቃትም። ምንም ዋጋ የምትከፍልበት ነገር የለም። በባዷን እንደዚሁ እንደጨለለች ትሄዳለች። እንዲሁ ሶሻል ሚዲያ ላይ ዘግታ ትጠፋለች። ራሱ ዋጋው አይሆን እሷን ማዳ እንዴ ጅጅጋ እንዳታወራ ብሎ እኮ ሲሰድበኝ ነበረ እኮ የጁንታው። ወይኔ ጉዴ ፈላ። ሊቀጠቅጠኝ እንዳይሆን አሁን የላከልኝ። ኧረ ጁንታው አደራህ እንዳትሰድበኝ። ጉዴ ፈላ ከመጣ ካለ አይለቅም እንዴ ብሎኛል። ከጅጅጋ ቁጭ ብለህ እያሰደብከን ነው ሲለኝ ነበር የሆነ ሰዓት። አሁን እንኳ አሰደብኩ እኮ እያየሁ ነው እኮ። ጥሩ ነዋ። ይሄ ሪከርድ ተደርጎ አሁን ተጋሩ ይሰሙታል፣ ምን ያክል ጥላቻ እንዳለባቸው በተጋሩ ላይ። ጥሩን ያስተምራል እኮ አሁን። እኔ በጣም ቆይ በአዶናይ በእነ ልጆን እንዳለ እንደዚህ የተጨነቀችው ምን አለ ያን ተጨንቃ የልጇን ላይፍ ፊክስ ብታደርግ፣ የልጇን ትዳር ታስታደርቅ። እንደዛ ምን አለ ያን ኖ ሪያሊቲውን ነው የምነግርህ። ኖ ምን አለች መሰለህ ትናንትና ልጆቼ ናቸው እነሱ ብላ ስትንገበገብ ነበር። ሲጀምር ጃን ዳንኤል ነው ልጇን ጌም ያጫወተላት እንዲህ በጥቅም እኮ እና አዶናይ መች ጌም አጫወታት ሳምሪ። ለዛም ነው አዶናይ መች ጌም ይጫወታል? ግዴታ እሷን ለማስደሰት ጌም መጫወት አለበት? እሱማ ሀብታም ልጅ ነው እናቴ። አይደለም ጌም እዚህ አበባ ሊለቃቅምልት ቀልደ። አንተ እሱ ደረጃው ትልቅ ነው። ምን አለች መሰለህ ዮኒ ማኛ ምን አላት መሰለህ እሱ የደህና ቤተሰቦች እስከ የታመጡት ንብረቱን ጭራሽ እኮ ኢንቨስቲጌተር ልትሆን እቺ 60 ዓመት ቁጭ ብላ ጊዜዋን አሳልፋ የሰሩትን ሰዎች ጭራሹ ሌቦች ልትልም ትፈልጋለች። አንተ አዶናይ የሌለ ሌላ ሙድ ውስጥ ያለ ሰው ነው። ትቀልዳለህ እንዴ አንተ? በጣም የሚሊዮነር ልጅ ነው። እሱም ብር አለው፣ በጣም ብር አለው። አሁን አንዳንድ ምን መሰለህ ሰው የደረሰበትን ደረጃ ሳትደርስ ስትቀር፣ በተለይ ከኋላ መጥተው ባንዴ ሲለወጡ እንዴ ቅናት እኮ ጥሩ ነገር እኮ ነው። አንዳንዴ እኮ ራስህን ትስታለህ እኮ። ሰዎች ራሳቸውን የሚያጠፉት ለምን ይመስላል? ከኋላ የነበሩ ሰዎች አልፏቸው ሂደው ሲቀየሩ ሲያዩ ምናምን እነሱ ይሄ ነገር እንዴ አንተ ጂጂ ለምን ትፈርድባታለህ? እና ታዲያ ቆይ ጂጂ ራሷን እንዳታጠፋ አዶናይ ሶሻል ሚዲያ ማጥፋት አለብን ማለት ልትረዳት ይገባል። እንዴ 13 ዓመት እኮ ቀላል አይደለም። አሁን ጌም ጀምራለች። እስቲ ተመልከት። 13 ዓመት ሰው ቁጭ ብሎ ያማል እኮ ፔን አለው እኮ አይተረድካ እንዲ ማሐሪ በላ ተረዲኒ እንደፈልጠ ዝኸይድ ዘለኹ ኣነ ጥራይ በላ ፈፎ ኣብላ ትባል ሕርቃትኒ ምስ መሴጅ ገይረልካ ተረገበ ሻዕቢያ እንዴ። እና አሁን ታዲያ ቆይ አሁን እቺ ሴትዮ እንድትረጋጋ ምን ሊደረግ ነው ያለበት ትላለህ? መጀመሪያ ለታገለችለት ትግል ክብር እንዲሰጧት ነው። አሁን የኦሮሞ ልጆች እንዴት እንደሚያደርግ እንዴ! ኦሮሞ የማይናገር ኦሮሞ የለም። አንቺ ጢፊ ከዚህ ስሟን ደግሞ ማን ነበር የሚሉት? በእናትህ ጂጂ ሳይሆን እጅጋየሁ። አንቺ ስምሽ ሲጀምር እጅጋየሁ ነው፣ ትግሬ ነው። አንድ ጊዜ እኮ እኔ እንደው ልንገራችሁ ሆዴን ብላ እኔ ጎንደሬ ነኝ አለች እኮ። አይደለም አንድ ቀን ጎንደሬ ነኝ አለች እኮ። እንዴ አንተ እንዴ ትቀልዳለህ እንዴ አንተ? ዘረኞች እኮ መጨረሻቸው ይሄ እኮ ሰው እየገባው ሲመጣ እነሱ ቆሻሻ አድርጎ ነው የሚያቸው። የዛኔ እንዴ ትበሳጫለህ። እናቴ ትሙት በጣም ተቀያየረች እኮ። ጡቷና ፊቷ ረዘማ። አየው፣ ታሳዝናለች። ወርታች በጣም ተወጥ። መጥፎ ነገር አታናግረኝ ተው ማለት አይደለም። ይኸውልህ ነው ከዛ ከደረቅ መሬት አይታ የመጣ ስትል ታስታውሳለህ? ከዛ ከደረቅ ሀገር ነው የመጣ ያለችው እኮ። ምንስ ብትል እንዲያማል አንተ አልገባም። አንተ እኮ ስለማታውቀው ህመሙን እንዴ። አንተ ትራክ ሹፌር ነህ፣ ስራህን እየሰራ ነው። እሷ እኮ ስራዬ ብላ ነበር 13 ዓመት ሚዲያ ላይ እየቆየችው። እሺ ሀሳብ ስጥ። እቺ ደንቆሮ አረ ማሪ ተው፣ አትሳደብ። ተው እኔ ቤት ስድብ ክልክል ነው። ተሳደብኩኝ እንዴ? ዳኒ ሀሳብ አለ ወይስ እንትን ልበል? አቶ ዳኒ
እናውጣ። አንተ ሰሞኑን ታፍናል። እናውጣ ድምፅ አልባ። እሺ አቶ መሀሪ ጅቦዬ ስማ እንዶ እጂ ሰምዶና እንታይ ዲያ ትጽልል ዘላ እንታይ ናን ገብራ ኣብቲ ኣውዘሎ ጽናዕዶ ኣውዘሎ ደው ኢለ ድብቲ ባቡር እትዋ ክብሎም ደፊያው ባቡር ክትጽበኹላ አይኮነን ጂጂኪያ መንግስት እውን ይፈርሐው እንዲዩ ናዶና እንዴት ቀልዳለህ እንዴ? በጣም ሌላ ደረጃ ላይ ያለ ልጅ እኮ ይሄ ነገር ደግሞ ያናዳል እኮ ይነሳባል ሰው ተነስታለች እኮ የሽልማቱ ጊዜ እኮ ተነስታለች እኮ በቂቷ ዘጭ አረግናት እንጂ ተነስታለች። አሁን አይደለም ተነሳችው እኮ እዛ ሽልማቱ እንዳያሸንፍ በጣም ሰርታለች እኮ በጣም ውላለች። ግን የሚሰማት የለም። ግን ብዙዎቹ ይወዱታል፣ በጣም ይወዱታል። እንዴ አንተ አማራውም እኮ ወጥሮ ነው የሚከራከረው እኮ ለሱ። ቀልዳለ ትግራዋዩ ብትል፣ ኦሮሞ ብትል፣ ሀዲያው ካምባታው ብትል እናቴ እንቅልፍ ነው የሚያጡት በሱ ሲነካባቸው። ይሄን ፍቅር ደግሞ ሲያገኝ ስታይ እንዴ ያለ ሰው በልብስ ይቀና የለ እንዴ? በሜካፕ የሚቀናኑ ሴቶች እኮ ናቸው። በዊግ የሚቀናኑ ሰዎች እንደዚህ ሚሊዮን ህዝብ ሲወደው እንዴት አይናቸው ደም አይለብስ። ሬክሰን ፌክስ አንተ ልጅና መጥፎ ነገር ታዋ ናውጣ ነው የሚሉት ጽናህ ማሐንሳብ ቀጠራ ጀው ጽናህ ተማለ አቃጺሎም ነው ጽናህ ሰቆይ ጽናህ ሐንሳብ ቆተ ጽናህ ሐንሳብ ዝሕብረተሰብ ተማለ ሓሪሩ ሐንሳብ ኮነ ሕሮም ሐንሳብ ጽናህ የቱ ሞት የምናትና በዓል የጁንታ አሉ ኮነ ንጸገም የጁንታ የለም ባክ ከጂጂ ጋር እንዳታወራ ብልኛል። እሱ ማዕቀብ ጥሎብኛል። ተው ደሓን በዓሊ ክነግሮ እቲ ሲስተም አይፈልጦን የተረድኦን በዓሊ ከመዓራር ይወጣ እና ጅቦዬ እዚያ ሰበይቲ ሕጃ ትድቅስን ያ ተኸታተላ ክፈት መስበልና ከወዲያ ትኸፍት ኦዲንሱን ያ አይ ሰይና ዋላ ኦዲንስ ክንሕዞ ኢና ከፊትና እምበር ሰብ ሕሪራ እያ ዘላ ንምንታይ ክሓርር ሰብ ከመዳ ተዋርድ ዘላ ከመዳ ጻረብ ዘላ እና ጥሩ ነገር አንድ ነገር ግን መሀሪ ልንገር፣ አሁን ኤርትራን የሚሳደብ ሰው ሲኖር አሪፍ እኮ ነው። ግን ታውቃለህ ለህዝብ አንተ ለህዝብ የምታዝን ከሆነ ለኤርትራ ህዝብ ይህንን ማሰማት እኮ ግድ ይላል እኮ። አየህ ኢትዮጵያ እንዴት እንደሚጠሏችሁ አየህ እንትን እያልክ እኮ በጣም ነው ህዝቡ የሚማረው እኮ። አሁን ግን አንተ ተሳደበች ብለህ አንተ በዛ ልክ በሷ ልክ ስትሳደብ ግን ብዙ ነገር ታጠፋለህ። ያው ደብረጽዮን ነው ከ2 ዓመት በፊት የነገረኝ። እኔ ስድብ ያቆምኩት እኮ ለዛ ይገባኛል። ነው አሪ መንበር የሽሬው ስብሰባ ላይ ነገር ናውጣ ግደፍ ጽና ኤርትራዎች የተረገሙ እኮ ናቸው። በቀደም አልሰማችሁ የፈንቅልን ፕሮግራም ሲያከብሩ የቆጡን አወርዳለሁ ብላ የቡቡታን የጣለች ቤተ መንግስት ምናምን ያሉ ሲገጥሙ እኔ ነበርኩኝ። አብይ አህመድን እኮ እንዴት መጫወቻ እንዳደረጉት እኮ እነዚህ ሰዎች። አሁንም በተለይ ዘር የሚሳደብ ሰው ስታይ አሪፍ ነው። አሁን ሞጣ እንዲህ እየተሳደበ ነው እንዲህ ነው ስትሉኝ ደስ ነው የሚለኝ። ዝም ብያችኋለሁ። ለምን ቦለከኝ? ሰው የምትቦልኩ አላችሁ እንደዚህ አጠፋችኋለሁ። እናቴ ትሙት ማንንም እንዳትቦልኩ። ማንም ሰው እዚህ ቤት አይቦለክም። የሆነ ሰው ቦልካቸዋል። ደነዞች እንዳለ ነው ማነሳባችሁ። እና ትግራዋይ ሲሳደብ ተናዳችሁ ምናምን እንትን መሆን የለባችሁ። ይሄንን አንተ እንደተናደድከው ልክ ሌላው ሰምቶ መናደድ አለበት። ሌላው ትግራዋይ ሰምቶ ያልሰማው እንዲሰማው፣ ከዛ የሆነ ነገር ይፈጠራል። ታገባ ኢትዮጵያን ከምዛ እንዲሁም ኢትዮጵያን ከምዝን ትግራዋይ ጸለ እንዲሁም ከምዝና እኔ ደብረጽዮን ነው በቀደም የነገረኝ። እናቴ አንድ ትግራዋይን ተናገረ ብለህ እንዳትን አሁን እንጂ እስቲ እኔ እንዳንድ ትግራዋይ ኦሮሞን ልሳደብል፣ አማራን ልሳደብል። አሁን ግን አመቻ አይደለም። አሁን እነሱን ለመስደብ አመቻ አይደለም። ግን ጊዜው አሁን ለትግራዋይ አሪፍ እኮ እናቴ ብዙ ነገር እኮ ማውራት ትችላለህ። ብዙ ነገር ምክንያቱም ያለበትን ከፍታ ነው ማየት ያለብህ። አሁን ደግሞ እንደዚህ ዝም ብለህ የሆነ ኖሬስተን ፌክሰን ካልክ ግን ጥሩ አይደለም። ትቀልዳለህ እንዴ? ኤርትራውያን እንኳን ጸምዶ እያሉ አማራ ፋኖ አላያችሁትም?
እኛ ከትግሬ ጋር ተስማምተን እንሰራለን ሲሉ ዋጋ ከፍ እያለ ሲመጣ ጨዋ ነው የምትሆነው። እናቴ አሁን እነ ደብረ ጽዮን ሬክሰን ፌክሰን የሚሉት ለምን ይመስላል? ከስልጣን የሆነ ወረድ ሲል ስልጣን ላይ የሚመጣው በቃ ትዝ አይልም። ጨዋ ነው የሚሆኑት። አንገት ደፊ እና ደረጃ እየጨመረ ሲመጣ ጨዋ ነው የምትሆኑ። አንገት ደፊ ተከታዮች ሲበዙ ምናምን አንገት ደፊ ጨዋ መሳይ ሬክሰን ፌክሰን እንጂ በነዛ ልክ ከተናገርክማ አሁን እኮ ለብሽሽቅ እኮ በጣም አሪፍ እኮ እናቴ ትሙት መሳቂያ መሳለቂያ ታደርጋችኋል እንዳል ጭራሽ አስበውት አልመውት የማያውቁትን ንግግር እየተናገርክ እንዲህ ለኪ እንዲህ እውነቱን ነው እንዲህ እስኪሉ ድረስ እየሰደብካት እንዲህ እውነቱን ነው እንዲህ ብሎ እስኪ ቆረቆራት ድረስ እኮ መናገር ትችላለህ። ግን ጊዜ አይኮነን ሕጂ ኣብ ፀበባይና ዘለና መሓሪ ይረዳእካ በድሓን ቀኒዩ ጽባሕ ብተመሳሳሊ ፕሮግራም ክንራከብ ኢና። ሰላም ንህዝቢ ኣምሓራ፣ ሰላም ንህዝቢ ኦሮሞ፣ ሰላም ንህዝቢ ኤርትራ፣ ናይ ትግራይ ሰላም ብቅልጽምና ማሪ ጉብሽክ እኮ በሚለና እዚህ አራዳ ልጅ መሆን አለብን። ግን ተጋሩ እንዳትናደዱ እና ከመናደድ ከመናገር ይልቅ ሪከርድ እያደረጉ መፖስት ነው ወይ ሪከርድ እያደረጉ ማስቀመጥ ነው። በትግራይ ጦርነት ሲለፈልፉ የነበሩ ሰዎች፣ ሲሳደቡ ትግራይን ሲያሳንሱ የነበሩ ሰዎች አሁን ዘራቸው እየተቀጠቀጠ መናገር እንኳን አቅቷቸዋል። አይ ምን ያክል ክፉ እንደሆነ አማራ በዚህ ደረጃ እየተንገላታ በዚህ ደረጃ እየተገደለ ከሚዲያ የጠፉ ሰዎች እነማን ናቸው? ብዙዎች መናገር አቅቷቸው እና አሁን አማራን ብትናገር የሆነ ነገር ቢፈጠር አንገትህን ትደፋለህ። ለህዝብ እንኳን ድምፅ መሆን እስኪያቅተህ ድረስ አንዳንድ ሰዎች አሉ፣ በጣም የምጠላቸው ሴቶች አሉ፣ በተለይ ትግራይ ተነካብን ብለው የሚያወሩ ምናምን። አንቺ ማን አባሽ ወክሎሽ ነው እንድትሳደቢ? የትግራይ ህዝብ ተነካ? የትግራይ ህዝብ ተሳዳቢዎችን ወክሏል እንዴ? ትግራይ ስትነካ ተሳደቡልኝ ያለ ትግራዋይ አለ እንዴ? ትግራዋይ ጨዋ ናቸው፣ ሃይማኖታቸውን የሚወዱ ትላልቅ አባቶች፣ አስተማሪ እናቴ ጀግኖች ናቸው። ታሪክ የሚሰሩ ፍጥረቶች ናቸው እንጂ ጂጂ ትግራይ ነካች፣ ዮናስ ትግራይ ነካ ብሎ አፍ የሚከፍት ትግራዋይ በፊት ነበረ። እሱ በጦርነቱ ጊዜ ያ ጊዜ ደግሞ አልፏል። አሁን እነ ሉዛ ምናምን ጥሩ እኮ አይደለም የሚያደርጉት ነገር፣ ስህተት እኮ። ለማንኛውም ደህና ቀን። አዳዲስ ነገር ካለ የደብረ ጽዮንን እና የጌታቸው ረዳን እያመጣን እናወራጫለን። ሕራይ በልኒ ኤርትራ